የመወሰን አቅም ምን ጊዜም ለደንበኛ ነው የምትተው። አንተ ሳጀስት ልታረግ ትችላለህ፣ ሳያስበው ኢንፍሉዌንስ ልታረገው ትችላለህ። አሁን አንተ ጥሩ ከስተመር ኤክስፒሪየንስ ነው አገኘው። አንዳንዴም ስህተት ልሰራ ትችላለህ። ስህተት ሁሉ ሰርቼ አውቃለሁ። እንደዚሁ አንድ ጊዜ ስፔሲፊኬሽን ተሳስቼ የጠየቀውን ሳይሆን ያልጠየቀው ፕሮዳክት አስመጥቼለት አውቃለሁ። ግን ያ ሪሌሽንሺፕ ስለነበረ አኮሞዴት አደረገኝ። ያ ሪሌሽንሺፕ ኮር ነገሩ ሪሌሽንሺፕ ነው። ደንበኛዎቼ የኔ ማስታወቂያዎች ሳይሆን መታወቂያዎቼ ናቸው። መጥፎም ነገር ሰጥቶ ቢሸኛል። ደንበኛ ጋር ቆመህ የምትነጋገር ከሆነ ከደንበኛ በቀኝ በኩል ሆን ይባላል። ስኬርሲቲ ፈጥረህ ዲማንድ የምትጨምር ከሆነ ይሄ ማድረግ የታወቀ ጊዜ ደንበኛ ምን እንደሚያስብ አስበው። ስላንተ ምንስ ጉዳት ያመጣል ጥሩ ካልሆነ አንደኛው በአንደኛው ላይ የሚለው። ዋናው የሊደርሺፕ እና የማኔጅመንት ስራ ሰው ላይ ነው። ሰውን መከታተል፣ ሞኒተር ማድረግ ከቻልክ ምን እንደሚሰራ ታውቃለህ፣ ትመነደዋለህ። ስለ ስትራቴጂ ድርጅቶች ሲያወሩ አንዱ ኢምፖርታንት ነገር ብራንድ፣ የሎጎህን ቅርጽ፣ የምትመርጠውን ከለር ሚኒንግ ልትሰጠው ይገባል። አብዛኞቹ ኮንሴፕቶችም ከውጭ የመጡም ናቸው አይደል? ከብራንዲንግ ጋር ምናምን የተገናኙና ሰውም ዋጋ ምን ያህል ይሰጠዋል አላውቅም። ሰውን ማኔጅ ማድረግ ሳይንስ ነው። ስትራቴጂ ምንድን ነው የሚለውን ያውቁታሉ አሁን ሰዎች። እኔ ቅድም እንዳልከው ያሰጋኛል። ነገሮች በደንብ እርግድግድ ብለው ከተከፈቱ የሚመጣውን ጎርፍ መቋቋም የሚችል ወይም ከጎርፉ ጋር አብሮ መዋኘት የሚችል ስኪል ካላዳበሩ ፕሌይ ሃርድ ወርክ ሃርድ ካልቸር ላይ ከሆነ አንድ ሰው ያለው ቅድም ያልከውን በርናውት እንዳይኖር ኢሞሽናል ስትሬሱን ሪሊዝ የሚያደርግበት ኦኬዥኖች መፍጠር አለብን። ስም ተነግሮኛል እከሌ ተብሎ ሄድኩኝ ሳናግረው ሰላም ደህና ከዚህ ነው የመጣሁት፣ እከሌን ፈልጌ ነበረ አልኩት፣ የለም ወጥቷል አለ። ለካ እከሌ እሱ ነው ራሱ ከገቢዎች ነው እንደመጣው ብሎ አይነት ነገር ማለት ነው። እንዲህ ለብሶ ስትሬንጀር ልሰልለው የመጣው አይነት ኡመር እንኳን በድጋሚ ተገናኘን። ፓርት 1 ላይ በጣም ስለ ማርኬቲንግ በተወሰነ መልኩ ስለ ሴልስ፣ ስለ 4Ps አይደል ፕሮሞሽን፣ ፕሌስ፣ ፕሮዳክት እና ፕራይስ በደንብ ለማየት ሞክረናል። አሁን በዚህ ኤፒሶድ ደግሞ ስለ አርት ኦፍ ሴልስ በጣም እንደው ምንድነው በደንብ አድርጎ የሚሸጡ ሰዎች ያላቸው ባህሪ፣ ምን አይነት ሳይኮሎጂ ይጠቀማሉ የሚለውንና ኢንጀነራል ደግሞ አንድ ድርጅትን እንደሚመራ ሲኦ አንተም ብዙ ልምድ ስላለህ እዛ ላይ ሴልስ ብቻ አይደለም ጉዳዩና ማስተሳሰር ያለባቸው ሌሎች ኤሌመንቶች ካልመጡ ድርጅቱ ፌል ሊያደርግ ይችላል። ድርጅቱ ፌል ካደረገ ደግሞ ስለ ሴልስ ልናወራ አንችልም እና ከነዚህ ጋር የተገናኙ ሌሎች ፈንክሽኖች ጋር ከሊደርሺፕ ጋር ትንሽ እያያይዘን እናወራለን። እስኪ በጣም ወሳኝ የምትላቸው የሴልስ ሴክሬቶች ካሉ ወይም ቲፕሶች ካሉ ከነሱን ጀምር። እሺ፣ ሽያጭ ሴልስ የሚሸጠው ሰው ከደንበኛው ጋር ቀጥታ ግንኙነት የሚደረግበት ነው። ስለዚህ ይሄ የግንኙነት መስመሩ ላይ ዋናውን ሚና መጫወት ያለበት የሽያጭ ሰራተኛው ነው። የሽያጭ ሰራተኛው ይህንን ሲሰራ መጀመሪያ መስራት ያለበት የቤት ስራ አለ። እሱ ምንድነው? ደንበኛዬ ማን ነው? ደንበኛዬ ምንድን ነው የሚያስደስተው? ምንድን ነው ቅር የሚያሰኘው? ደንበኛዬ ምን ብሰጠው ሞር አቴንሽን ወይም ትኩረት ለእኔ ይሰጠኛል የሚለው ማወቅ አለበት። ይሄ አንድ ኢምፖርታንት ነገር ነው። ሁለተኛው ደግሞ ጀነራሊ አንድ የሽያጭ ሰራተኛ ደንበኛ ሲያስተናግድ መከተል ያለበት መንገድ አለ፣ መከተል ያለባቸው ሂደቶች አሉ። የመጀመሪያው ምንድነው? አፒራንስ ነው። ምን እንበለው በአማርኛ? አቀራረብ፣ ገጽታ፣ አቀራረብ ነው። ፊትህ ላይ፣ ንግግርህ ላይ፣ አለባበስህ ላይ፣ አስተያየትህ ላይ፣ የሰውነት እንቅስቃሴ ላይ ጀነራሊ መጠንቀቅ ይገባሃል። ገጽታ የማያምር ሆኖ ፊትህ የሚዋጋ የሚተኩስ ሆኖ ደንበኛ ጋር መቅረብ የለብህም። ለዚህ ነው ብዙ ጊዜ ጥሩ ደንበኛ የሚያስተናግዱ ሰዎች ፊታቸው ላይ ያለው ገጽታ ሊታዩ አይተውም እያየህም ልታናገራቸው የምትመርጣቸው የሚሆኑት። ስለዚህ ከገጽታ ይጀምራል፣ ካለባበስ ይጨምራል፣ ከአቀራረብ ይጀምራል።
እንትን እስኪ ምን አይነት ማለት ነው አሁን እሱን ነው ብዙ ጊዜ ይባላል እና ብዙ ጊዜ ሰክሰስፉሊ አንዱ ኢምፖርታንቱ ነገር ፈገግታ ነው። ኦኬ ፈገግታ ኢምፖርታንት ነገር ነው። ፈገግታ ሲበዛ ደግሞ ሌላ ቃል አለው አይደለም? መገልፈጥ ነው የሚባለው። መገልፈጥም ደግሞ የራሱ ኔጌቲቭ ነገር ዝም ብሎ የሚስቅ ሰው ደንበኛውን ኦፌንድ ሊያደርገው ወይም ቅር ሊያሰኘው ይችላል። ምንድን ነው የሚያስቀው? ለምሳሌ ደንበኛ ጋር እየሄድክ እየሳካ አትሄድም ማለት ነው። ፈገግ ብለህ ልትሄድ ትችላለህ። የደንበኛህን ሁኔታ አይተህ አቀራረብህን የፊትህን ገጽታ ማስተካከል አለብህ። አንዱ ፈገግታ ነው። ሁለተኛ የምትመርጠው ቃል ነው። ኮሚኒኬት የምታደርገው ወይም ማስተላለፍ የምትፈልገው መልእክት በደንብ አድርገህ ማሰብ። ቅድም እንዳልነው ደንበኛ ብዙ ጊዜ የለውም አንተን ረዥም ሰዓት ለማዳመጥ። ጥር ምጥን ያለች የተመረጠች ቃል አስበህ መሄድ ይኖርብሃል። እንዴት አድርጌ ኮሚኒኬት ላድርግ? ለምሳሌ አሁን መንገድ ላይ መኪና እየነዳህ እቃ የሚሸጡ ሰዎች አሉ። ከዛ ውስጥ መርጠህ አንዱን ትገዛዋለህ ሳታስበው። ገጽታው ሊሆን ይችላል፣ ወይም ደግሞ እየተናገረህ ነገር ሊሆን ይችላል። የሆነ ነገር ይዞሃል። ያ ነገር ገጽታን፣ ቃልን ወይም የሚመረጠውን ንግግር ያካተተ ሊሆን ይችላል። አንድ ሽያጭ ሰራተኛ ይህንን ገጽታውን ፈገግታ መርጦ የሚናገረው ነገር አስቦ መሄድ አለበት። ካዥዋል አይደለም የሚካሄደው። ከዛ በተረፈ አንዳንድ ቴክኒኮች አሉ። ለምሳሌ ደንበኛ ጋር ቆመህ የምትነጋገር ከሆነ ከደንበኛ በቀኝ በኩል ሆን ይባላል። ለምንድን ነው? የውሳኔ እንትኑ የሚመነጨው ከግራ ነው ምናምን የሚሉት የሆነ ኤክስፕላኔሽን ይሰጣሉ። አንድ ቴክኒክ አድርገው እሱን ያቀርቡታል። ግን አሁን ብዙ ጊዜ ካውንተር ላይ የሚሸጥ ደንበኛ ከሆነ በቀኝ ሁን በግራ ሁን ምናምን ልትለው ሊቸግር ይችላል። ግን የመጀመሪያው እንትን ፈገግታ ነው። ከፈገግታ በኋላ ሰላምታ ነው። ሰላምታ የሚጠላ ሰው የለም መቼም። እንዴት አደርክ፣ እንዴት ዋልክ። ያን ካልክ በኋላ የሚፈልገውን ነገር ከገመትክ የሚፈልገውን ነገር ይህን ፈልገህ ነው ይህን ላሳይህ ብለህ ትለዋለህ። ወይም ደግሞ ካላወቅ እሱ እንደመጣ ያለህን ነገር ገልጸህ ይህን ነው የምፈልገው ሲል እዛ ላይ አተኩረህ ታደርጋለህ። ደንበኛ የሚፈልገውን ነገር አድሬስ ሳታደርግ እሱ የማይፈልገውን ነገር ለመግለጽ ወይም ስለሱ ለማስረዳት ከሞከርክ የመወሰን ስልጣኑን የመጋፋት ያክል ነው የሚያየው ደንበኛ። ስለዚህ ጥንቃቄ ያስፈልግሃል ማለት ደንበኛን ስታናግረው። የመወሰን አቅም ምንጊዜም ለደንበኛ ነው የምትተው። አንተ ሳጀስት ልታረግ ትችላለህ፣ ሳያስበው ኢንፍሉዌንስ ልታረገው ትችላለህ። ግን አስገድዶኝ እኮ ነው እሱ በቃ ምናምን እንትን ብሎኝ እኮ ነው ያስገዳኝ፣ ተጭኖኝ ነው የሚል ነገር ከደንበኛው መጣ ማለት የዛን ቀን ነው የምታገኘው ደንበኛው፣ ከዛ በኋላ አታገኘው። ስለዚህ መቼም አንድ ዛሬ ነጋዴ የሆነ ነገር ስትሸጥ የሆነ አገልግሎት ስትሰጥ ያ ደንበኛ የዛን ቀን መጥቶ ቢሄድ ግድ የለኝም አትልም። ነገም ተነገ ወዲያም እንዲመጣ ትፈልጋለህ። እንዲመጣ መፈለግ ብቻ ሳይሆን ሌላም ይዞልህ እንዲመጣ ትፈልጋለህ። ስለዚህ ደንበኛ ወሳኝ መሆኑን አለመርሳት፣ የደንበኛውን ውሳኔ ማክበር ነው። ከዛ አንዳንድ ጊዜ ደንበኛው ሊቸግረው ይችላል መወሰን፣ የትኛውን ልምረጥ የሚል ማለት ነው። ስለዚህ የሽያጭ ሰራተኛ አንድ ጥሩ ስኪል ከሚባሉት ነገሮች ውስጥ ማስተዋል፣ መከታተል፣ ማዳመጥ፣ መስማት አይደለም ማዳመጥ። ምንድን ነው እየጠየቀኝ ያለው፣ ምንድን ነው እየፈለገ ያለው የሚለው ማሰብ አለበት። ስለዚህ እየተናገረም እያዳመጠም እያስተዋለም ነው መነጋገር ያለበት። ይሄ ኮሚኒኬሽን ስኪል ይፈልጋል ማለት ነው ሽያጭ ሰራተኛ መሆን። ከዛ ሳጀስት ስታደርግ ወይም ሀሳብ ስትሰጥ፣ አማራጭ ስትሰጥ አንዳንድ ጊዜ ኢሞሽናል መሆን ጥሩ ነው። ለምሳሌ አንድ ሱፐርማርኬት ላይ አንድ ሰራተኛ በጣም ወጣት ናት፣ ጎበዝ ናት፣ በጣም ጊፍትድ የሆነች ተሰጥኦ ያላት ልጅ ናት። እና እንትን መግዛት ፈለግኩኝ የእጅ ፈሳሽ ሳሙና። እና ስገባ ማአት አይነት ነው ያለው ፈሳሽ ሳሙና። በፍሌቨር ይለያያል፣ በከለር ይለያያል፣ በሳይዝ ይለያያል። መምረጥ ቸገረኝ። ከዛ በጣም ሁሉም ጥሩ መሰሉኝና የትኛውን ይሻለኛል ብዬ አልኳት። ከዛ አስረዳች። ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ እንደዚህ ነው፣ እንደዚህ ነው አለች። ሁሉም አማረኝ፣ ግን አንድ ነው የምፈልገው። ምን አለችኝ? እኔ አለችኝ ይሄንን ወደዋለሁ አለች።
ምን አደረገች ማለት ነው? ከሷ ኢሞሽናል አታችመንት ጋራ አያያዘችው። ስለዚህ አሁን አንዳንድ ሰው ሲቸግረው የሰውን ምርጫ እንትን ይላል። አንዳንድ ጊዜ የኔ ምርጫ ይሄ ነው ብሎ ሲልህ ሰው ያ ምርጫው ጥሩ ቢሆን ነው ይሄን ያለው ብለህ ትላለህ። የምታምነው ሰው የሚልህ ነገር እሱ አስረዳችኝ፣ በደንብ አድርጋ ልዩነቱን ምኑን አስረዳችና መጨረሻ ላይ እንግዲህ ጥሩ ቢሆን ነው ይሄን ያለችው ብዬ እንደወስድ አደረገኝ። እና ስለዚህ ምንድነው ኢሞሽናል አታችመንትም ከደንበኛ ጋር መፍጠር ጥሩ ነው። ቅድም እንዳልኩ መጫን አይደለም፣ የደንበኛው ውሳኔ ላይ መግባት አይደለም፣ ሀሳብ በመስጠት አድቫይዝ የምትሰጥ ከሆንክ እንደውም ደንበኛው ብዙ ይጠይቀሃል። አንተን ደንበኛው በደንብ ልጠይቅ ትችላለህ። የዛኔ መመለስ መቻል ይኖርብሃል ማለት ነው። እና አንዱ ኢምፖርታንት ነገር ይሄ ነው። ሌላ ማገዝ ደንበኛ አንድ ላወዳድርልህ። አሁን ተሻሽሎ ሊሆን ይችላል። በፊት ገበያ ሄደህ የተሆነ ተሰቀሉ ልብሶችን ለልጆች መግዛት ፈልገህ አንድ ቀሚስ ለልጅ አግኝተህ እስቲ ታምራለች እስቲ አውርዳት እና ልያት አይተህ ነው መግዛት የምትወደው አይደለም ብለህ ስትለው በረዥም እንጨት ሁክ ባለው ምናምን አውርድ ነው የሚሰጠህና አሁን ምን ያስባል? አሁን ተሻሽሏል ያስባለሁ። በፊት ከዛ ውርጅ ያሳይቸው ባይገዛኝስ ብሎ ያስብና ዋጋ እንስማማ መጀመሪያ ይልሃል። አሁን ይሄ አንተ ኦፌንድ ያደርጋል። በተለይ በአሁን ጊዜ ይሄ አይሆን። ግን ህንድ ሀገር ምን አጋጠመኝ፣ የሆነ ጨርቅ መግዛት ፈለግኩና የልብስ ጨርቅ ልክ እንደገባው ምን ያህል ኢምፕሬስ እንዳደረገኝ ትልቅ ትምህርት ነው የሰጠኝ። ልክ እንደገባው የኢንዲያን ቻይ የምትባላል የህንዶች ሻይ በወተት ተደርጋ የምትሰራው ልክ እንደገባው እሷን ጋበዙኝ። እሷን እየጠጣሁ እያለ የሚሸጡት ጣቃ ጨርቅ ነው የሚሸጡት እና የተጠቀለለ ነው በሸልፍ ላይ ተደርድሮ ያለው እና እሱን እያወረዱልኝ ይሄም አለ ይሉኛል። አልወደድኩትም። ደግሞ ለእኔ አይደለም ለባለቤቴ ነው የምገዛው። ይሄም አለ ይፈልጋል ያልሆነ ነገር ገዝቼ መሄድ ስለማይገባ ማለት ነው። ከዛ ይሄም አለ ይበትኑልኛል፣ ይሄም አለ ይበትኑልኛል። ግን ሻይዋን እየጠጣሁ ነው። ማታ አወረዱ። ሁሉንም አልሰለቻቸውም። አወረዱ እዛ ጋር አደረጉት። እንደገና ደግሞ ተጠቅልሎ ደግሞ መመለስ እኮ አለበት እዛ ላይ። ሁሉንም አልወደድኩም እና ሶሪ አልወደድኳቸውም አልኳቸው። ካርዳችን እንካ ብሎ ካርዳቸውን ሰጡኝ። ኔክስት ታይም ስትመጣ የተሻለ ይዘንልህ እንጠብቃለን አሉ። አሁን ኔክስት ታይም መግዛት ስፈልግ የት ነው የሚሄደው? አለ ወይ? ካርዳቸውን ሰጥተውኛል። የመጀመሪያ ምርጫ የሚሆነው ስለዚህ አንዱ የሽያጭ ሰራተኛ ስራው ምንድን ነው? ከደንበኛው ጋር ፖቴንሻል ደንበኛ ቢሆን ማለት ከደንበኛ ጋር ያለውን ሊንክ ወይም ግንኙነት ሁል ጊዜ እንዲኖር ማድረግ ነው የሚገባው። ፖቴንሻል ደንበኛ ብለን ቅድም ያልነውን መያዝ ስለሚገባው ማለት ነው። ስለዚህ አንዱ እንትንህ ደንበኛ እስከሚፈልገው ድረስ ማስተናገድ ነው። ያው ሊሚት ከስተመር ኤክስፒሪየንሱን ጥሩ ማድረግ ማለት ነው። ከስተመር ኤክስፒሪየንስ ይሉታል አንዱም አሁን ከሰርቪስ ይልቅ ለምን በኋላም የሚሰማህን ቀድሞም አይደል ያንን አሁን አንተ ጥሩ ከስተመር ኤክስፒሪየንስ ነው ያገኘው ለዛ ድርጅት። ከስተመር ሰርቪስ በሴልስ ስር የሚጠቃልለው ለዛ ነው። ከስተመርህን ሰርቭ ማድረግ ስለሚገባ ማለት ነው። ያንተ ደንበኛ ሆኖ ከደንበኛው ጋር ያለ ዳይሬክት ሪሌሽንሽፕ ወይም ቀጥታ ግንኙነት እንዲቀጥል ማድረግ ስለሚገባ ማለት ነው። እና ልክ ነው ጥሩ ኤክስፒሪየንስ እንዲኖር የማድረግ እሳቤ የሴልስ ሰዎች እሳቤ ነው። ኤክስፒሪየንሱ ኢምፖርታንት ስለሆነ ማለት ነው። አሁን ምን ሌላ ኢምፖርታንት ነገር አለ? ደንበኛ ገዛህም አልገዛህም መለያየታቸው አይቀርም። ስትለያዩ የማይረሳው ነገር ሰጥተው ተለያዩ። ስጦታ ሊሆን ይችላል፣ ምስጋና ሊሆን ይችላል፣ የሆነ የማይረሳው አባባል ሊሆን ይችላል። የሆነ ነገር ሰጥተው ቴካዌ ማለት ነው። ለደንበኛ ቴካዌ ሰጥተህ የምትሄድበት ሁኔታ ጥሩ ነው። መጥፎም ነገር ሰጥቶ ቢሸኛል እሱም አለ። ሁለተኛ ያ መሆን የለበትም። ጥሩ ሰራተኛ ሲጨርሰውም በጥሩ መጨረስ አለበት። አሁን እኛ ጋር አሁን ተለመደኝ። በፊት ገዝተህ ስትሄድ እኮ በቃ ከፈልክ ሄድክ ነው፣ አመሰግናለሁ እንኳን አትባልም። ጃፓን ሀገር ምን አስተውያለሁ፣
በነገራችን ላይ ኦመር ጃፓን ትሬኒንግም ኤክስፒሪየንስም አለ አይደለ? ትንሽ እየጠቃቅስልናል። እነሱ በዲሲፕሊናቸው በጣም ይታወቃሉ እና ያ ዲሲፕሊናቸው እና በኳሊቲ ኳሊቲ ላይ እስኪ ከሱም ጋር ገናኝተህ ቅድም ያልኩ ኳሊቲ ብለን ስናወራ የደንበኛውን ፍላጎት ተረድቶ የእሱን ፍላጎት ማሟላት የሚለውን ነው እንደ ዋና ነጥብ የሚያዩት እና ኳሊቲን የሚወስነው ደንበኛ ነው። አንተ አይደለም የምትወስነው። ስፔሲፊኬሽን ከፍ ስላደረግህ ምናምን ጥሩ ጠንካራ ምናምን ስላደረግከው ሳይሆን ደንበኛው ስለወደደው ነው። ኳሊቲ የሚወሰነው በደንበኛ ነው። ይሄ ሳይንሱም አሁን እያለ ያለው እሱን ስለሆነ ማለት ነው። እና እነሱ ኳሊቲን በዚህ ደረጃ ተረድተው ፕሮሰስ ሲያደርጉም ይህን ሁሉ ስቴፕ ግምት ውስጥ አስገብተው ማድረጋቸው ነው ውጤታማ ያደረጋቸው። እና ዲሲፕሊንድ ናቸው እንዳልከው። ምንም የካፓቢሊቲ ወይም ካሊበር የአቅም ክፍተት እንኳን ቢኖረው ዲሲፕሊንድ ስለሆኑና ሲስተም ስላላቸው ያ የተፈለገውን ስራ መስራት ይችላሉ። ይሄ እንትናቸው ዲሲፕሊን ሆናቸው እኔ በጣም ነው የገረመኝ የዲሲፕሊን አቅማቸው። እንግዲህ አሁን ደግሞ በዓለም ደረጃ የታወቁ ሆነዋል፣ ምሳሌ እስከመሆን ድረስ ደርሰዋል። እና አሁን ለምሳሌ የፕሮዳክሽን ፕሮሰስ ላይ የማኔጅመንት ጉዳይ ላይ የስቶክ ማኒፋክቸር የምታመርት ከሆነ ስቶክ ያስፈልጋል። የምትሰራበት ጥሬ ዕቃ እና አምርተህ የምትሸጠውን ስቶር ውስጥ መያዝ አለበት። የማይዙ ፋብሪካዎች አሉ። ጀስት ኢን ታይም የሚባለው ፕሪንሲፕል ማለት ነው። ምንድነው? ልክ እቃው በተፈለገ ጊዜ ይመጣል፣ ልክ እንደመጣ ስራ ውስጥ ይገባል፣ ልክ ተሰርቶ እንዳለቀ ይሄዳል። ስለዚህ የስቶሬጅ ምናምን ኤክስፔንስ አይኖርም ማለት ነው። ግን ምን ይፈልጋል? ይሄ ሰዓቷን ጠብቀ መስራት ይፈልጋል። ምን ፈለገ ማለት ነው? ዲሲፕሊን ፈለገ ማለት። በዚህ ላይ ውጤታማ እንዲሆኑ ኮስታቸውን ቀንሰው በተወዳዳሪ ዋጋ ማቅረብ እንዲችሉ ያስቻላቸው ዲሲፕሊናቸው ነው። ዲሲፕሊን የሌለው አሁን የእነሱን ጀስት ኢን ታይም ፕሪንሲፕል ሌላ ቦታ ውጤታማ ሆኖ አታይም ብዙ ጊዜ ያ ዲሲፕሊኑ ስለሌለ ማለት ነው። ዲሲፕሊን ግን በጣም እነሱን ትልቅ ውጤት ላይ እንዲደርሱ ካረጋቸው አንዱ ባህሪ ነው። ወደ ሴልስ ስንመጣ አንድ ሴልስማን ሌላ አንድ ሴልስ ፐርሰን ሴልስ ገርልም ሴልስ ማንም አንድ ኢምፖርታንት ነገር መርሳት የሌለበት ቅድም እንዳልኩ መወሰን ያለበት መጨረሻ ላይ ምን ለደንበኛው ሰጨ ልሸኘው ነው። ጃፓኖች ጋር ሳያመሰግኑህ አትሄድም። ሱቅ ገብተህ ገዛህም አልገዛህም ትመሰገናለህ። አንድ ሱቅ ውስጥ ገብቼ ምን አጋጣሚ አንድ ናት፣ ትልቅ ነው ሱቁ። አንድ ሴት ናት ሴልስ ገርሏ። እሷ ናት የምትሸጠው፣ የምታስተናግደው፣ ክፍያ የምትቀበለው እሷ ናት። አይታ ስትወጣ ሳታይህ ልትወጣ ስለምትችል ውጭ ላይ ሴንሰር አድርገው አሪጋቶ ይልሃል። ቴንኪዩ ማለት ነው። አሁን እኔ አእምሮ ውስጥ እስካሁን ድረስ አለ። ስለዚህ ለደንበኛ ቦታ ተሰጥቷል የሚለውን ነገር በቃ እነሱ እኮ ሸጠውልህ ዞር ብለውም አያዩህም፣ እኔ እዛ ቤት ሁለተኛ አልሄድም መባል የለበትም። እና ሜሞሪ ትቶ መሄድ ውስጥ አንዱ ማመስገን፣ ደንበኛ ማመስገን ነው። ለዚህ ሁሉ ግን ኢምፖርታንቱ መረሳት የሌለበት ነገር ደንበኛና ሻጩ ያለው ሪሌሽንሽፕ ነው፣ ግንኙነት ነው። ይሄ ሪሌሽንሽፕ በደንበኛው ማንነት፣ ባህሪ፣ ምርጫ፣ ፕሪፈራንስ ምናምን የተመረኮዘ ነው የሚሆነው እና ስለ ደንበኛው በደንብ ማወቅ ይፈልጋል። ግን መች ነው የሚያውቀው? አሁን እሱ እኮ ነው። አሁን ለምሳሌ ብዙ ሴልስ ፎርሱ ሲላክ ሄዶ ስለ እቃው ነው የሚያበራራው፣ እንድትገዛው ነው የሚያደርግ አይደል? አሁን ሪል ስቴትም በል ባንክም ቡክ ሲያስገ አሁን ሴልስ ቲም የሚባለው ከስተመሩ መች ነው የሚረዳው ላለው እኔ። ምክንያቱም መንገድ ላይ ነው ወይ የሆነ ቦታ ነው፣ ስለ ፕሮዳክቱ ብዙ ማውራት ነው የሚፈልገው ወይም ስለሱ እቃ ምናምን እና ከስተመሩ ጭራሽ ለሁለት እንክፈለው። ይሄ የመጀመሪያ ጊዜ ሽያጭ የምትለው ላይ ጀነራል ፕሪንሲፕልስ አሉ። ቅድም እንዳልኩ አቀራረብህን፣ ንግግር መርጠህ ቅድም ያልኩ ማለት መርጠህ የምትናገረውን ነገር ደንበኛን እስካላወቅከው ድረስ ማለት ነው። ጀነራሊ አክሴፕትድ የሆኑ እንትኖች አሉ። ቃል የምትመርጥበት አቀራረብህን፣ ድምፅህን በትክክል የሚሰማው አርገህ፣ ርቀትህን ጠብቀህ፣ በጣም ሳትርቅም በጣም ሳትቀርብም ያንን ርቀት ጠብቀህ የምትናገረውን ነገር መርጠህ የምትናገርበት ሁኔታ መቼ ይጠቅምሃል? አዲስ የማታውቀው ደንበኛ ስታገኝ ነው። አንዳንዴ ቅድም እንዳልኩ ጭቅጭቅ ሲሆን
ዞር ብለህ ማየት አትፈልግም። ገና ሲመጡብህ እንደ መንገድ ሁሉ መለወጥ ትችላለህ። ግዴታ ያለብህ ይመስል አልፈልግም ብለህ መመለስ እየቻልክ ማለት ነው። ያው ይሉኝታ ምናምን የሚሉት ነገር ደግሞ አለ በማህበረሰቡ ዘንድ። በዛ ምክንያት እንትን ልትል ትችላለህ። ግን የምትናገረውን ነገር መርጠህ መጥነህ አቀራረብህን አሳምረህ የምትናገር ከሆነ ለአዲስ ሰው ጥሩ ኢንትሪ ይሆናል። ግን ይሄን ስታናግረው ደንበኛውን ቅድም እንዳልኩ አለርት መሆን አለብህ። ማዳመጥ ማስተዋል አለብህ። ምንድነው እየጠየቀኝ ያለው? እንዴት ነው እያዳመጠኝ ያለው? ሪአክሽኑ ምን ይመስላል? እኔ ሳናግረው ገጽታው ደንበኛዋ ወይም ደንበኛው ምን ይመስላል የሚለውን መከታተል ይፈልጋል አዲስ ከሆነ። ግን እሱ ብቻ አይደለም የሽያጭ ሰራተኛ። በተደጋጋሚ የሚመጣ ደንበኛ ጋር ትሄዳለህ ወይም አንድ ካምፓኒ ጋር ትሄዳለህ። የካምፓኒው አንድ ዲሲዥን ሜከር ወይም ኃላፊ ጋር ሄደህ እንደ ደንበኛ አድርገህ ልታናገረው ትችላለህ። ከመሄድህ በፊት ስለዛ ማጥናት አለብህ፣ መረዳት አለብህ። ተዘጋጅተህ መሄድን አንተ ስትሄድ ለመሸጥ ማለት ነው። አንተ ጋር የመጣ ደንበኛ ከሆነ ለመጀመሪያ ጊዜ ቅድም ያልኩን ቴክኒኮች ትጠቀማለህ እንደ ጀነራል። አንተ ግን የምትሄድ ከሆነ እስቲ ልሂድ ብለህ ብድግ አይደለም ብለህ የምትሄደው፣ ተዘጋጅተህ ነው መሄድ ያለብህ። ብዙ ጊዜ ችግሮች እንደዚህ ነው። እስቲ ልሞክረው ይባል ይኬድና ተበላሽቶ ሊመጣ ይችላል። ሁለተኛ ከእናንተ ጋር እንደዚህ አይነት ሰው ነው ያላችሁ ልትባል ሁሉ የምትችልበትን እድል ይፈጥራል። ስለዚህ ተዘጋጅቶ መሄድ ኢምፖርታንት ነው። አንድ ጊዜ እንደውም የሰማሁት አንድ ጋዜጠኛ አንድ በጣም የታወቀን ሰው ኢንተርቪው ለማድረግ ስትሄድ እንደ ሴልስ ፐርሰን ሆና ነው የምትሄደው፣ ሴልስ ውመን ሆና ነው የምትሄደው። ለምን የእሷን ኢንተርቪው መጥቶ ተቀብሎ ኢንተርቪው እንዲደረግላት ማድረግ ስላለባት፣ ስለዚህ ራሷንም ሀሳቧንም ስራዋንም መሸጥ አለባት ማለት ነው። ስለዚህ ለመሸጥ የሄደችው በጣም የታወቀ ሰው ጋር ነው፣ ዋረን ቡፌት የሚባለው ሰው ጋር ነው። ዋረን ቡፌት ጋር ስትሄድ በጣም ቢዚ የሆነ ሰው ነው። በጣም ብዙ ኢንጌጅ የሚያደርገው ነገር ያለው ሰው ነው። አጥንታ ነው የሄደችው። ምንድነው ደስ የሚለው? ምንድነው ደስ የማይለው? መጠጣት የሚወደው ምን አይነት ለስላሳ ነው? መብላት የሚወደው ምን አይነት ነገር ነው? ምናምን የሚለውን አጠናችና እንደምንም በሰው በኩል ሄዳ በጣም አጭር ሰዓት 10 ደቂቃ 15 ደቂቃ ጊዜ ሰጣት። እሺ ብሎ ማለት ነው። ወጣት መሆኗን ምናምን አምቢሽኗን ሰው ነግሮላት ማለት ነው። ያው በሰው መሄድ ያው ሶሻል እንትንህን መጠበቅ አንዳንድ ጊዜ ያስፈልጋልና ከዛ ለኢንተርቪው መጣ። ጊዜ የለኝም ቶሎ በይ አላት። እሺ ብላ ልክ እንደዚህ ቁጭ ኢንተርቪው የሚደረገው ቦታ ስታደርግ የሚወደውን ለስላሳ መጠጥ የሚወደውን የሚበላ ነገር ቁጭ ስታደርግላት ወዲያው ገባው። በቃ 1 ሰዓት ተኩላለሽ አላት። ከስንት ደቂቃ ነው? ከ15 ደቂቃ ወደዛ ሸጠች ራሷ። ስለዚህ ያ ደንበኛ ምንድነው ደስ የሚለው? የደንበኛህን ለአንተ ደንበኛ ለአንተ የሚሰጠውን አቴንሽን ወይም ትኩረት እንዴት ልሳለው ማሰብ አለ። ቅድም እንዳልኩ ሪሌሽንሽፕ ስለሆነ ማለት ነው። ይሄ እንደ ጀነራል የምንናገረው ነገር ነው እንጂ እንደ ደንበኛውና እንደ ሽያጭ ሰራተኛው ፐርሶናሊቲና ኢኖቬቲቭ አቅም ይወስናል። ምን አድርጌ ብሄድ ይሻላል ብሎ መጨነቅ ይኖርበታል ማለት ነው። ሪሌሽንሽፕ ስለሆነ ኢቭን የደንበኛውን ፐርሶናሊቲ ሁላ የማየት የሚወደውን ነገር የማየት አይደለ? የተለያየ አይነት ፐርሶናሊቲ ያላቸው ደንበኞች አሉ አይደል? ይህንን ማየት አለበትና የሴልስ ሰው እንደው በተፈጥሮ የተሰጠው ይመስላል ነው። አንዳንድ ሰዎች በደንብ መናገር የማይችሉ የሴልስ ሰው ሲባል ምን ይመስለዋል? ብዙ የሚያወራ ብዙ የሚናገር ብዙ ጊዜ ደንበኛ ቅድም እንዳልኩ ጊዜ የለውም። ብዙ የሚወራ ነገር የማዳመጥ ትግስት የለውም፣ ይሰለቸዋል። ለዚህ ነው ቅድም እንዳልኩ ጥር ምጥን ያለች የምናገራት ማስተላለፋት መልክት ምን ትሁን የሚለውን ሞቶ እኮ የሚያስፈልገው ለዚህ ነው አይደል? ሞቶዎች ይኖራሉ። ሞቶ በአማርኛ ቃል የለው ማለት አለው። ሞቶ ያስፈልጋል። ከደንበኛም ጋር ስትነጋገር የምታስተላልፋት መልክት የማትረሳ ደስ የምትል ፈገግ የምታሰኝ አይነት ቃል እንትን ብትል ጥሩ ነው። ለምሳሌ አንድ እንትን ያልኩት ደንበኞቼ በደንበኞቹ ማስታወቂያ የሚሰራ አንድ ድርጅት አለ
በደንበኞቹ እነዚህ ከሌ ናቸው ከሌ ደንበኞቼ ናቸው እነዚህ ከሌን ነው ማስተናግደው ሰርቭ ማድረገው የሚል ደንበኛ ላይ ለምሳሌ ይሄንን የማይቀበል ደንበኞቹ ራሳቸው በራሳቸው መተው እነዛን ደንበኞች እንዲያስተናግዱ የሚፈልግ አንድ ድርጅት ምን የሚል እንትን ብሏል ደንበኛዎቼ የኔ ማስታወቂያዎች ሳይሆኑ መታወቂያዎቼ ናቸው ማስታወቂያዎቼ ሳይሆኑ መታወቂያዎቼ ናቸው አቺ አባባል እኔ ገዛኋት አሁን ይሄን ያሉት እዛ ድርጅት ውስጥ የሚሰሩ ኃላፊነት ላይ የተቀመጡ ሰዎች ናቸው ይሄን ያሉት ልክ እንደዚህ የምትሰጣት መፈክር ስለምትሰጠው አገልግሎት ሊሆን ይችላል ስለምትሸጠው ቃል ሊሆን ይችላል የሆነ የምትመርጠው ነገር አስበህ ማለት አንድ አቴንሽን የሚስብልህ ነገር ብዙ አወራህ ማለት ማውራት ትችላለህ ማለት ነው አንዳንድ ሴልሶች አሉ ብዙ ማውራት የማይችሉ እንዲህ ስታገኛቸው ዝም ያሉ ትንሽ የሚያወሩ ምናምን ግን ኢፌክቲቭ በጣም ውጤታማ የሆኑ ሴልስ ሰራተኞች ነው ታገኛቸዋል ደንበኞች ቅድም እንዳልኩ ትረስት ሊኖር ይገባል አንተ ቃልህን የምታከብር የሚፈልጉትን ነገር ተረድተህ የምታረግላቸው መሆኑን ነው ማየት የሚፈልጉት ከንግግሩ የበለጠ አንዳንድ ጊዜ ደንበኞች እንደውም ስለምትሸጠው ዕቃ ወይም ስለምትሰጠው አገልግሎት ከአንተ የበለጠ ሊያውቁ ይችላሉ ስለዚህ ከአንተ የተሻለ የሚያውቁ መሆኑን አድሬስ አድርገህ መናገር ሳይሆን የሚፈልጉትን ነገር ተረድተህ ፕሮቫይድ ማድረግ ነው የሚኖር መናገር ብቻ አይደለም ሺያጭ ሰራተኛ ማለት እንደውም ሲበዛም ኔጌቲቭ ኢምፓክት ሁሉ ሊያመጣ ይችላል ስለዚህ ትረስትህንም ነው የምትሸጠው አይደለ ሰውየውን የመረዳት እንደውም ብዙ ጊዜ የሚባለው within few seconds በጣም በትንሽ ደቂቃዎች ወይም ሰከንድ 30 ሰከንድ ኦር ሰምቲንግ ውስጥ የምትናገራቸው ነገሮች የምታደርጋቸው ነገሮች ሽያጩ ይካሄዳል አይካሄድም የሚለውን ይወስናሉ ያ ደግሞ ፕሪፓሬሽንህ በጣም ይወስናል ማለት ነው ለዚህ ነው ቀድሞ መዘጋጀት አለበት ምለው ለዛ ነው ቀደም ያልከው ትክክለኛ ነሳው ነው አዲስ ቢሆንስ ምን ይደረጋል ለዛም ዝግጅት ይፈልጋል ጀነራሊ የሚታወቁ ነገሮች ስላሉ ማለት ነው ምን ብዬ ነው ማስተዋወቀው የሚለውን አስበው የዛን የመጣለትን ሐሳብ የሚናገር ከሆነ ሊያበላሸው ስለሚችል ዝግጅት ይፈልጋል የሚለውን የሴልስ ሙያ እሱን ማወቅ ይኖርብናል ከዛ በተረፈ እንደ ሽያጭ ስራው አይነት የተለያየ አይነት ቴክኒክ ለምሳሌ ሱፐርማርኬት ውስጥ የሚሰሩ ሰራተኞችን ትሬኒንግ ስንሰጥ ማድረግ ያለባቸውን የሌላቸውን ፕራክቲካሊ የሆነ ኤክሰርሳይዝ አድርገን እናሳያቸዋል እንደዚህ አይነት ሴናሪዮ ቢያጋጥማችሁ ምን ታደርጋላችሁ ብለን የዛኔ ለነሱም ይሆን አለ ካውንተር ላይ የሚሸጥ ሰራተኛ እንደዛው በየድርጅቱ እየሄደ የሚሸጥ ሰራተኛ ደግሞ ከሆነ ለራሱ መጠቀም ያለበት ዲቴይል እንትኖች ይኖሩታል በስልጠና በንባብ እንዲገኙ የሚችሉ ከዛ በተረፈ ደግሞ የምትሸጠው ዕቃ አይነትም ልዩነት አለው እኔ ምን ብዬ ለየዋለው ኮንሱመር እና ፕሮፌሽናል ኮንሱመር ማለት ኮንሱም የሚደረግ በፍጆታ የምትጠቀመው አይነት ፕሮዳክት የምትሸጥ ከሆነ ፈጣን ነው ከዛ ከሚመጣው ደንበኛ ጋራ ያለህን ግንኙነት ጥሩ በማድረግ ላይ ቅድም ያልከው አጭር ስለሆነች ግንኙነታ ፈጣን የማድረግ ላይ እዛ ላይ የምትናገረችን ተቆጥበህ በኢንስቲንክት ከተወሰነ ጊዜ በኋላ በደመነፍስ የምትላበሰው ነገር አለ ፕሮፌሽናል ሲሆን ግን በተደጋጋሚ መሄድ ይጠይቃል ትዕግስት ይጠይቃል ደንበኛውን ማዳመጥ ይጠይቃል ከሄድክ በኋላ እንደገና ኮንታክት የምታደርግበት ሜሴጅ መላክ ሊሆን ይችላል የሆነ ኦኬዥን ሲኖር ለዛ ኦኬዥን ስጦታ መስጠት ሊሆን ይችላል ኮንቲኒየስ የሆነ የዚህ ጊዜ ስለ ደንበኛው በደንብ አድርገህ ማወቅ ለድርጅት ከሆነ ደግሞ የምትሸጠው ድርጅት ውስጥ እቃውን የሚመርጡ ዋጋው ላይ የሚወስኑ ፕራዮሪቲ እንዲሰጠው ማድረግ የሚችሉ ኢንፍሉዌንስ የሚያደርጉም ተጽዕኖ ማሳደር የሚችሉ ሰዎች እነማን ናቸው የሚለው ሁሉ ማጥራት ይኖርብሃል ፕሮፌሽናል ሲሆን ማለት ነው እና ረዥም ጊዜ ይወስዳል ግን ስትሸጠው ከፍ ያለ ወይም ተለቅ ያለ ገንዘብ ይዞልህ ይመጣል ያኛው ትንንሽ ሆኖ ቶሎ ነው የምታደርገው የሪቴል ወይም የኮንሱመር ሽያጭ ሲሆንና የፕሮዳክቱም አይነት የሽያጭ ቴክኒክህን ሊወስነው ይችላል አንዳንድ ካምፓኒዎች እቃቸውን ሲሸጡ እንዳለቀ ይሄ ስኬርሲቲ የመፍጠር ላይ ብዙ የለም እንዲህ አይነት ማኒፑሌሽን ናቸው ወይስ እነዚህ ኢቲካል ናቸው በዚህ ጊዜ ኢቲካል ናቸው ማለት ይከብዳል በተለይ እነዚህ እቃዎች የሚፈለጉ እቃዎች ከሆኑ ማለት ነው ስኬርሲቲ ፈጥረህ ዲማንድ የምትጨምር ከሆነ ይሄ ማድረግ የታወቀ ጊዜ ደንበኛ ምን እንደሚያስብ አስበው ስላንተ
በዛ ላይ ደግሞ እነዚህ የፍጆታ እቃዎች ቶሎ መሸጥ ያለባቸው በብዛት መሸጥ ያለባቸው ነገሮች ነው። ዛሬ እንዲህ አድርገህ ማኒፑሌት አድርገህ ነገ መሸጥ አትፈልግም ማለት ነው። ምክንያቱም ደንበኛ አያውቅም ማለት ነው። ደንበኛ በደንብ ነው የሚያውቀው፣ የምታደርገውን ነገር በደንብ ያውቃል። በተለይ የፍጆታ እቃ ላይ ደግሞ ሴቶች በጣም ዋጋ ጥሩ እንደሆነ እንዴት እንደሚሸጥ የሾፒንግ ተፈጥሯቸው እንትን ስለሆነ በደንብ ነው የሚያውቁት እና ጥንቃቄ ያስፈልጋል። ከሌለ የለኝም ማለቱ ይሻላል። ወይም ደግሞ የሌለህ ጊዜና በጣም የሚቆይ ከሆነ ቅድም እንዳልኩ ዋጋህ ላይ ማስተካከያ ማድረግ ልትገደድ ትችላለህ እንጂ ሆን ብለህ ይዘህ እንዲህ የምታወጣ ከሆነ በተለይ ሪቴል ቢዝነስ ላይ ፋስት ሙቪንግ የሆኑ ኮንሱመር የፍጆታ እቃዎች ላይ ይህን ካደረግ ራስ ላይ እንደመተኮስ ነው የሚሆነውና ጥንቃቄ ይፈልገዋል። የድርጅትን ኢሜጅ ይዞብህ ከሄደ በተለይ ደግሞ ይሄ ፋስት ሙቪንግ ኮንሱመር ጉድስ የሚሸጡ ድርጅቶች በጣም መጠንቀቅ ያለባቸው ስማቸው ላይ ከሆነ ነገር ጋራ ከተያያዘ ያ የተበላሸን ስም ለመመለስ አዲስ ድርጅት የማቋቋም ያክል ዋጋ ያስከፍላቸዋል። ስለዚህ ጥንቃቄ ማድረግ ለኢሜጅ የሚጠነቀቁት ብዙ ጊዜ እንደዚህ አይነት ድርጅቶች ከዚህ አንጻር ነው እና ቅድም ያልከው ማኒፑሌሽን ራስን ነው የሚጎዳው። ደንበኛን ዛሬ ቢጎዳም መልሶ ራስን ነው የሚጎዳው። ኮንፊደንስስ የሻጩ ሰውዬ ኮንፊደንስ ሲሸጥ ስለ እቃው ሲያወራ ኦር ሰምቲንግ እንደዚህ አንዳንድ ሰዎች አሁን የሆነ ያለ ጥሩ ነገሩን ይናገሩና ደግሞ አይ እንዲህ ይላሉ። ሰምሃው ጄኒዩኒቲ ሊመስል ይችላል ግን ያ የሚፈጥረው ገዢው ላይ የሚፈጥረው ላክ ኦፍ ኮንፊደንስ እንትን ይፈጥራል እና እንዴት ነው ይህን የሚያስታርቁት? ጥሩ ነገር አነሳ። ኮንፊደንስ ከኦቨር ኮንፊደንስ ለይተን እንየው። አንዳንድ ጊዜ ከልክ በላይ ኮንፊደንስ እንትን ሲልብህ ትጠራጠራለህ። በአሮጋንስ ሊታይ ይችላል በደንበኛ። ኮንፊደንስ በምንድን ነው የሚገልጸው? አሰርቲቭ በመሆን ልትሸጥ የፈለግከውን እቃ ወይም አገልግሎት በደንብ አርቲኩሌት ወይም መርጠህ ቅድም ያልኩ ለዛ ነው መርጠህ የምትናገረውን ነገር የምትሄድ ከሆነ ስለምትሸጠው እቃ በደንብ እውቀቱ አለ፣ ትተማመንበታለህ። በደንብ መናገር ስትችል ማለት ነው። የሚመጣብህም ጥያቄ ካለ አንዳንድ ደንበኞች ቻሌንጅ ጥያቄ ሊጠይቁ ይችላሉ። ለዛ ሁሉ መዘጋጀት ይኖርብሃል። ምን ልጠይቅ እችላለሁ ብለህ መዘጋጀት ይኖርብሃል እና ዝግጅት የሚፈልገው ቅድም እንዳልኩ አፒራንስ ድምፅን ጥሩ አድርጎ ማሰማት፣ የምትናገረውን ነገር መርጠህ አርቲኩሌት አድርገህ ማቅረብ፣ የምትናገረው ነገር ጥሩ አሰርሽን ያለው መሆኑን ይህን የምታረግ ከሆነ ፖዚቲቭሊ ሊታይብህ ይችላል። ግን በቃ ድም ያልነው ኦቨር ኮንፊደንሱን ያለኔ እንትን የለም አይነት ማንም የሚወዳደረው የለም። አሁን ደንበኛ አንድ የማይወደው ነገር ጥንቃቄ የሚያስፈልገው ነገር ማንም የእኛን ያክል እናንትና ምናምን ብለህ ሌላው የምታጣጥል ከሆነ ፖዚቲቭ አይሆንም። ጥንቃቄ ያስፈልጋል እና በኮንፊደንስ ይሄ ከታየ ዋጋም ሊያስከፍል ይችላል። የሰው ልጅ በተፈጥሮ ጉረኛ አይወድም ማለት ጉረኛ ምናልባት ሲባል ሚስ ኢንተርፕሬት እንዳይደረግ የምትናገረውን ነገር በደንብ ቦልድሊ ስለተናገርክ አይደለም ጉረኛ። የሌላውን አሳንሰ አንተ የራስህን ከፍ የምታረግ ከሆነ ነው። አንዳንድ ጊዜ እንደዚህ አይነት የሚያደርጉ የሽያጭ ሰራተኞች አሉና የሽያጭ ሰራተኛ መጠንቀቅ ያለበት ስለ ኮምፒቲሽን ማንሳት የለበትም። ራሱን ከኮምፒቲሽን ጋር ማወዳደር፣ ራሱን ነው መሸጥ ያለበት። ይሄ ኮንፊደንት ነኝ በእኔ ከሌላው ጋር እንዴት ታወዳድሩኛላችሁ ምናምን የሚል ከሆነ ግምት ውስጥ የሚጥል ስለሆነ ጥንቃቄ የሚያስፈልገው ነገር ነው እና ኮንፊደንስን አሰርቲቭ ከመሆን አርቲኩሌት ከመሆን ጋር ብናያይዘው ጥሩ ነው። በማሳመንና በመመለመን መካከል ያለውን አንዳንድ ሰው በቃ ኦልሞስት ልመና ይመስላል ሽያጭ ፕሮሰሱ እና እንዴት ታየዋለህ? በጣም ጥሩ። ብዙ ጊዜ የምታዘበው ነገር በተለይ መንገድ ላይ ስትሄድ ከመለመን ይሻላል ብዬ ነው የምሸጠው ይላል። ልመና እኮ ነው፣ እየለመነ እኮ ነው የሰው። እንደው እንትን አላለኝም እንዲህ አድርግልኝ እየለመነህ ነው። ስለዚህ አንተን እንደ ሽያጭ ሰራተኛ ሳይሆን እንደሚለምን ሰው ነው የሚያስገምትህ። ቅድም ካልከው ኮንፊደንስ ካልከው ጋራ ያንተን እቃ የምትተማመንበት ከሆነ ለደንበኛው ይጠቅማል፣ ደንበኛው ይጠቀምበታል፣ ተጠቅሞበት ደግሞ ይገዛል ብለህ ኮንፊደንስ ካለ የምትለምንበት ምክንያት አይኖርህም። መሸጥ ያለብህ ፕሮዳክትህን እና አንተን ራስህን እና እንዴት አርቲኩሌት አደርጋለሁ ብለህ ስታስብ
በመሸጥና በመለመን መካከል ምንም የሚያገናኘው ነገር እንደሌለ አድርገህ ነው ማየት አለብህና እንደው እስቲ አንዱ እንኳን አትገዛኝ ምናምን ይሉሃል። አንዳንድ ቦታ ስ ይሄ ሁሉ ጠይቀኸኝ እንዳትገዛልኝ ምንድን ነው እየለመንህ ነው እያስገደድህ ነው ወይስ እያሳፈረህ ነው ይሉኝታ እንዲይዝህ እያደረገ ነው? ትክክል አይደለም። እኔ እንደዚህ አይነት ቦታ ላይ ብዙ ሰዎች አውቃለሁ እኔን ጨምሮ እንደዚህ አይነት ቦታ ላይ ነገ ካልተቸገርኩ አልሄድም። ለምን ኢሞሽናሊ በርደን ነው የሚሆንበት፣ ጭንቀት ጫና አለው። ተመልሰህ አትሄድም። አንዴ እንደው ብትገዛው ራሱ ተመልሰህ አትፈልገውም። የዛንም ላትገዛውም ትችላለህ። ቢቀርብኝስ ልትል ትችላለህ። ቅድም እንዳለ የሽያጭ ስራ የሪሌሽንሽፕ ጉዳይ ነው። ደንበኛህ ነገ እንዲመጣ የምትፈልግ ከሆነ ባይገዛ ይሻላል። ዛሬ መጥቶ አይቶ ኢንፎርሜሽን ጠይቆ ተረድቶ ውድንህም ካለህ ውድንህ ብሎ ነገ ያንተ ነው የሚሻለው ብሎ ቢመጣ ይሻላል። ለምን ማሰብ ያለብህ ቀጣይ የሆነው ስራ ነው፣ የዛሬው አይደለም። ብዙ ኤክስፒሪየንስ እንዳለህ አውቃለሁ ሴልስ እና ማርኬቲንግ ላይ። ምን ላነሳ ፈልጌ መሰለህ እስካሁን በቆየህባቸው ሂደት ላይ በጣም የምታስታውሰው አሪፍ በቃ በእኔ በኮሚኒኬሽኔ ምክንያት ይሄን ተጠቅሜ ምናምን ጥሩ አማውንት ያለው የጥሩ ነገር መሸጥ ያለው ደግሞ በሆነ ሊሚቴሽን ጁኒየር በመሆኔ ወይ ባለማወቄ ምናምን ደግሞ ሉዝ አድርጌ ያለው ወይም አብሮኝ የሚሰሩ የሴልስ ቲሞቼ ሉዝ እንድናረግ ያደረገን የምትል ኤክስፒሪየንሶች ካሉ? አዎ እንግዲህ ያው ትዝ አይልህም? አንዳንዴ አሁን ትዝ የሚሉኝን ልንገርህ። አንድ ሉዝ ካደረግኩት የመጀመሪያ እንትኔ መጀመሪያ መርካቶ ነው ሽያጭ። ያለፈውን ጊዜ ሴሚናር ላይ ተናግሬያለሁ። የኛ የስራ ልብስ እንደዚህ ነው። ሴልስማን ሆነ ሱፍ ከራባት አድርገህ ነው የምትሄደው። የስራ ልብስ ነው። አሁን እኔ የስራ ልብሴ ነው። በሴልስ የመጣው ነው ባይዘው ይሄ ነገር በሱ ነው የመጣው። ግን በኋላ ላይ የኃላፊነት ቦታ ላይ የነበርኩ ጊዜ ይሄ ነው ኮዱ። ግን ቆይ ወደ መልሱ ከመሄድ በፊት ፈገግታውም ከዛ ነው የመጣው። የመጀመሪያ ያገኘው ጊዜ የሆነ እንትን ውስጥ ሁሌም መቀሳይ ፈገግ ማለት ይሄ ያለ አሁን ዌል ድረስድ የመሆን ምናምን እዛት ከሴልስማንሺፑ ጋር የመጣ ነገር ነው ወይስ ፐርሰናሊቲ ነው እያልኩ ጠይቄ ያውቃለሁ። ፐርሰናሊቲ ነው በዋነኝነት። ግን ይሄ እንትኑ እንዲዳበር እንዲዘልቅ አድርጎታል። ቅድም መጀመሪያ እንዳነሳውልህ ያደግኩት በሆቴልና ቱሪዝም የሆስፒታሊቲ ቢዝነስ ላይ በነበረ ፕሮፌሽናል አባት ነው። ስለዚህ የወረስከው የሴልስማን ካራክተር ነው ልንለው እንችላለን ማለት ነው። እንትኔም እንደዛ ነው። ከስራ ውጭ በትምህርት ቤትን በምናምን ያለኝ ማንነት ሆኗል። በቃ እንደዛ ነው እና አላስበውም ሁሉ እንደዛ እንትን ስል እና ሰው ሲነግረኝ ነው ማስተውለው። ይነግራል አይደል? ብዙ ጊዜ ይነግረኛል ሰው እና ደግሞ እኔም ደስ ይለኛል ሰው እንደዚህ ፈገግ ሲል ደስ ይለኛል። እና ምናልባትም ምክንያት ሆኜም ከሆነ ጥሩ ነው። አይ ጥሩ ነገር ነው። ወደ መርካቶ አቋረጥ ወደ መርካቶ የመጀመሪያ ጊዜ እንደዚህ ለብሼ ፋብለህ ምናምን ፋብዬ ሲሄድ ገና ሴልስ እንደሆነ አላው። በተለይ ደግሞ የመርካቶ ሴልስ ቋንቋው ይለያል። አዎ በጣም ይሄ እኔ የነበርኩበት መስሪያ ቤት ላይ ያለው ያ ፎርማሊቲ ምናምን አይደለም ያለው። እዛ ፈታ ያለ ነው። ፈታ ያለ ነው። ሰው በሰው ጋር የሚነጋገር ነው። የራሷቸው ቋንቋ አለ። የሽያጭ ሰራተኛ በነገር ማንን ነው ማናግረው የሚለው የሚያስፈልገው ነገር ቋንቋውም አርቲኩሌት የሚያደርገውም ነገር ኢምፖርታንት ስለሆነ ነው። አንድ ቦታ ላይ አንድ ደንበኛ ቦታ ላይ ሄደ የምትናገረው ነገርና ሌላ ቦታ የምትናገረው ሊለያይ ይችላል። ሴም ፐርሰን አንድ አይነት ሰው ሆነ እዚህም እዛም ስትነጋገር ትለያይ። አሁን ምሳሌ እኔ መርካቶ ሄጄ ስሸጥ ቆይቼ ይሁን አንድ ትልቅ ፕሮፌሽናል ሰው ጋር ሄጄ ቢሮ ገብቼ የውጭ ሀገር ሰው ከሱ ጋር ስናገር ለሱ የሆነ ዝግጅት አድርጌ ነው መሄድ የምገደደው። ምክንያቱም በዚህ ልትሄድ አትችልም፣ ያን ደግሞ እዛ ልታመጣው አትችልም። ምንድነው ልዩነቱ? እዚህኛው ላይ ፕሮፌሽናል ሲሆን ቋንቋ የተመጠነ የሚፈልገው ነገር ምን እንደሆነ አውቀህ ለሱ የምትናገረውን ነገር መርጠህ የምትናገርበት ሁኔታ ይኖራል። ቅድም ስለ ፕሮዳክት ስናወራ ኮር ፕሮዳክቱ ምንድነው፣ አክቹዋል ፕሮዳክቱ ምንድነው የሚለውን ለይተህ አውቀህ የምትናገርበት ይሆናል። እዚህ ስትመጣ ግን ያ ነገር ኢምፖርታንት መሆኑ እንደተጠበቀ ሆነ የመጀመሪያው ኢንትሪህ ግን
ስትገባ ግን በእነሱ ቋንቋ ማውራት ነው። ሰላምታ አባባል ምናምን ሁሉ ይለያል። መቀላለድ ምናምን ማሾፍ አንዱ ላይ ማሾፍ ምናምን ሊኖር ይችላል። አንተም ላይ ላሾፉ ይችላሉ። አንተም ላይ ፖዚቲቭ የሆነ ቀልዳል አይደል? እንደዛ ሊሆን ይችላል። እንደገና ደግሞ ከዛ ደንበኛ ጋራ የሆነ የምትግባቡበት ቃልም ሊፈጠር ይችላል። ገና ስትገናኙ የምትሉት ነገር ሁሉ ሊፈጠር ይችላል። ይሄ በእንደዚህ አይነት ኤሪያ ላይ ነው። እዛ ስትመጣ ራሱን የቻለ ፎርማት ግን እዛም ሰው ጋራ በጣም ከተቀራረብክ ቅርርብ ከጨመረና ተከታታይ የሆነ ፕሮፌሽናል ግንኙነት ካዳበርክ ልትፈጥረው ትችላለህ። ወደ ኢንፎርማል ሊሄድ ይችላል። የመርካቶ ሞር ኢንፎርማል ሆኖ ይመጣና ኢንፎርማል ሆኖ ሊቀጥል ይችላል። ይሄ ግን ፎርማል ሆኖ ይጀምርና በደንብ ስትቀራረብ ኢንፎርማል ልታደርገው ትችላለህ። ልትገባበዝ ትችላለህ። አብረህ ልጠጣ ማኪያቶ ጁስ ልጋብዝ ልትለው ትችላለህ። ምሳ ልጋብዝ ልትለው ትችላለህ። በእንደዚህ አይነት ሁኔታ ነው። ምን ነበር ሰክሰስፉል የመጀመሪያው ምንድነው? ቋንቋውን አላወቅኩም። ፎርማል ሆኜ ሲሪየስ ሆኜ ገባው ሱቅ እና ስገባ ሲያየኝ ደነገጠ። አይቶኛ አያውቅም። የመጀመሪያ ጊዜ ሲሄድ ነው። ተነግሮኝ ነው ሄድኩት። ስም ተነግሮኛል እከሌ ተብሎ ሄድኩኝ። ሳናግረው ደህና ሰላም ደህና ከዚህ ነው የመጣሁት። እሺ እከሌን ፈልጌ ነበረ አልኩት። የለም ወጥቷል አለኝ። ለካ እከሌ እሱ ነው ራሱ ከገቢዎች ነው እንደመጣው ብሎ አይነት ነገር ማለት ነው። እንዲህ ለብሶ ስትሬንጀር የሆነ ልሰልለው የመጣው አይነት ነገር መሰለኝና ገና ስመጣ መናገረኝ የነበረብኝ እንደነ ምናምን በቃ የመርካቶ ቋንቋ የሚባሉት ከሌ እንደነ ባይሆንም ማለት ነው። አሁን ያ ሰውዬ እሱ ባይሆንም የመጀመሪያ ጊዜ ከሌ ብለህ ልታናገረው አይኔ አይደለም ከሌ ወይ የተነገረኝ እኮ አንተን ነው የሚመስለው ምናምን ትላለህ። የምትፈጥረው ነገር ይኖራልና እንደዚህ ብለህ የሆነ የምትናገረው ነገር ያጋጠምህን ምናምን ትናገርና ቀጥታ ወደ ስራው አትገባም። ጨዋታ ነው የምትጀምረው። ፕሮፌሽናል ጋር ስትመጣ ግን የምታደርገው እና በዛ ምክንያት የዛን ቀን ሽያጭ ሳልሸጥ አጀንዳ ይዘህ ነበር ይሻላል። በኋላ ላይ በቃ ይሄ ትምህርት ያስፈልገኛል አልገባኝም ብዬ የተግባባኋቸው ሰው ጋር መዋል ጀመርኩኝ። እንዴት ነው የሚያወሩት? እንዴት ነው የሚመልሱት? ደንበኛ ሲመጣ እንዴት ነው የሚሸጥላቸው? ሲመጣ እንዴት ነው የሚያናግሩት? ምናምን የሚለውን በደንብ አየሁት። ከዛ በኋላ ሱፍ ማድረጌን ሁሉ እስኪረሳው ድረስ ማለት ነው። እኔ ድሮ መርካቶ እንኳን ሱፍ አድርጌ አይደለም በመኪና እንኳን ሲሄድ መኪና እየነዳው ሲሄድ እንኳን እፈራ ነበር። በኋላ በቃ እዛ ገባው። አሁን ምንም አይመስለኝም። ይገርማል። ግርግር ውስጥ ምናምን ዘንጦ ምናምን የሚሄድ ሰው ሁሉ ሊያይ ይችላል። እንዲሁ ምን አይነት ሰው ነው የመጣው ምናምን ልልጅ ምንም በቃ ለመድኩት። ከመልመድም አልፎ ቋንቋውን ለምጄ ከነሱ ጋር መቀላለድ ምናምን ከማላውቀው ሰው ጋር ምናምን ጣል ያደርጉብሃል። መርካቶ ስትሄድ የሆነ ነገር አለባበስህን ምናምን አረማመድህን ምናምን አይተው ወይም ደግሞ ፂምህን አይተው ምናምን ሙድ መያዝ አለ። አብረህ ትይዛለህ ለራስህ ሙድና ተግባባህ ማለት ነው። እንደዚህ አይነት ነገር አለ። ይሄ ያጣሁት አለ። ከዛ በተረፈም ደግሞ አንድ አብሮኝ ከኔ ጋር የሚሰራ ልጅ ጋር ሄደን እንትን ስንለው በጣም ስትሪክት ሆንበት። የድርጅቱ ያወጣው ዋጋ አለ። የስላብ ቅድም ያልኩ በኳንቲቲ የሚላይ ዋጋ አለ። መቀሱ ላይ ስትሪክት ሆንበት እና አይ ይሄ አይቻልም፣ እኔ የምፈልገው የዚህን ያክል ነው፣ በዚህ ስጡኝ፣ አይ አይቻልም፣ አይሆንም፣ ይሄ ነው ምናምን። ለካ እንደዛ አይደለም፣ ፍሌክሲብል መሆን ይቻላል። እንደው ቱ ዘ ኤክስተንት አለቃህን ሄደ ልታሳምነው፣ ነገ ብዙ ይገዛኛል ብለህ ልታሳምነው የምትችልበት ሁኔታ አለና እንደዛ ሆነን ወተን ሽያጭ ሳናገኝ የተመለስንበት ሁኔታ አለ በሽያጭ እንትን ላይ። ከዛ በተረፈ አሁን ትዝ ያለኝ ፕሮፌሽናል የተሳካልኝ ፕሮፌሽናል ሽያጭ ላይ ነው። ልጁ ኤሌክትሪካል ኮንትራክተር ነው። የሚሸጥ የነበረው የቅድም ስነግርህ የነበረው የአርቲፊሻል ላይቲንግ ነው። መብራትና የመብራት ማቀፊያዎች፣ በጣም ብዙ አይነት መብራቶች አሉ። በተለያየ አይነት ቴክኖሎጂ በተለያየ አይነት ማቴሪያል የሚሰሩ ለተለያየ አይነት አገልግሎት የሚሆኑ በጣም ኢንትረስቲንግ ነው። በነገራችን ላይ ላይቲንግ የፊዚክስ ተማሪ መሆኔም ደግሞ ጠቅሞኛል። ኦፕቲክስ እንደገና ደግሞ አንድ አይነት አምፖል ተጠቅመ ማቀፊያው ደግሞ የተለያየ አይነት ኦፕቲክስ አለው ለእንደዚህ አይነት ፐርፐስ። እዚህ ጋር የሚያበራ እንደዚህ የሚያበራ የዚህ ርቀት የሚያበራ የዚህ አይነት ኤፊካሲ ያለው የዚህ አይነት ሉሚነስ አውትፑት ያለው ነው። ብዙ ቴክኒካል ነገሮች አሉት። እነዛ ቴክኒካል ነገሮች ለደንበኛው በሚቀባው ቋንቋ ለውጦ መናገር ይፈልጋል እና እነዚህን ስሸጥ
ይሄ ኤሌክትሪካል ኮንትራክተር ከታወቀ ጀነራል ኮንትራክተር ጋር ነው የሚሰራው፣ በጣም የታወቀ ኮንትራክተር ጋር እና ከሱ ጋር ሪሌሽንሺፕን በጣም ጥሩ አደረኩት። ያው ቅድም እንዳልኩ የፕሮፌሽናል ሽያጭ በአንድ ጊዜ አይደለም፣ ብዙ ድግግሞች፣ ብዙ ግንኙነቶች ይፈልጋል። ከዛ ከሱ ጋር ግንኙነቴን በጣም እንትን አልኩትና በጣም ተግባባንና አቀረበኝ። በቃ ከዛ በመሀልም ደግሞ አንዳንድ ፕሮጀክቶች ላይ ያጋጠመው ነገር ኖሮ እቃ ሲቸገር ፈላልጌ ምናምን እንትለዋለው ለድርጅት ለእኛ ድርጅት የሚያስገኘው ጥቅም ባይኖርም ማለት ነው ማቃቸውን ስራ ላይ ያሉትን እንትን ብዬ አገናኝቸው እኛ ማንሸጠውንም እቃ ሁሉ እንዲያገኝ ምናምን ረዳሁት። ከዛ በቃ ቅርርባችን እየጠነከረ ሲሄድ አንድ ትልቅ ህንፃ ኮንትራክተሩ አሸንፎ የኤሌክትሪካል ኮንትራክቲንግ ስራውን ለሱ ይሰጠዋል። ሲሰጠው በቃ እንዳለ ይዞልኝ መጣ። እቃ በሙሉ ከኔ ነው የገዛው እና ይገርምሃል የዛኔ ትዝ ይለኛል በጀት እንይዛለን፣ ኢንተርናሽናል ድርጅት ነው፣ የዓመት የዚህን ያክል እንሰራለን ብለን እያንዳንዷን እቃ ምን ያህል ናት፣ ስለ ሊደርሺፕ እና ማኔጅመንት ስናወራ እናነሳዋለን። ፕላን አድርገን ነው የምንሄደው። ፕላን ካደረግኩት በላይ የእሱንና አንድ ሌላ ሽያጭ ሁለት ትልልቅ ሽያጮች አግኝቼ 167% ከበጀቴ በላይ እንድሰራ አድርጎኛል። ይሄ ምንድነው? ከአንድ ሴልስ ስራ ከአንድ ደንበኛ ጋር ኢንፋክት ሁለት ነው የነበረኝ ግንኙነት ነው። ቅድም እንዳልኩ ሪሌሽንሽፕ ነው ሴልስ። ያን ሪሌሽንሽፕ ማስቀጠል ነው። ከዛ በኋላ እሱ ብቻ ሳይሆን ሌላ እንደሱ የሚሰሩ ሌላ ሰውዬ ደግሞ አመጣልኝና እሳቸውም ኤሌክትሪካል ኮንትራክተር ናቸው። የእሳቸውንም እንደዚሁ አገኘሁ። እሳቸው 3-4 ፕሮጀክቶች እንደዚሁ ማግኘት ቻልኩኝ። እዚህ የሽያጭ ሰራተኛ ሆነ ስትሰራ ብዙ መናገር ብዙ ምናምን የሚለው ነገር ሳይሆን ሪሌሽንሽፕ ነው እና አንዱም የጠቀመኝ ይሄ ሪሌሽንሽፕ ሆኖ አግኝቼዋለሁ። በኢኮኖሚክስ ፓራይቶ ፕሪንሲፕል የሚሉት አሉ አይደል? 20-80 ይሉታል እና 20% ኦፍ ከስተመር ነው 80%ን ውጤት 20% ኦፍ ዩር ፕሮዳክት እንዴት ታይዋል? ከሴልስ አንፃር ማለት ነው። ልክ ነው። አሁን ስትለኝ ነው አብዛኛውን ነገር ትልቁ ስራ ሽያጭ መጨረሻ ላይ የሚከናወነው ነገር እንዲመጣ የምታደርገው ነገር ነው። 80% ግንኙነት መፍጠር፣ ፖቴንሻል ከስተመሮች እነማን እንደሆኑ ማወቅ፣ እነማን ናቸው እነዛ የሚለውን ማወቅ፣ ከነሱ ጋር ያለህን ግንኙነት ማሳመር። ይሄን ካደረግ ያቺ የቀረችዋን ኤክስኪዩሽን የሴልስ ኤክስኪዩሽን አይከብድህም። አንዳንዴም ስህተት ልሰራ ትችላለህ። ስህተት ሁሉ ሰርቼ አውቃለሁ። እንደዚሁ አንድ ጊዜ እንደዚህ አድርጌ ስፔሲፊኬሽን ተሳስቼ የጠየቀውን ሳይሆን ያልጠየቀው ፕሮዳክት አስመጥቼለት አውቃለሁ። ግን ያ ሪሌሽንሽፕ ስለነበረ አኮሞዴት አደረገኝ። ኮር ነገሩ ሪሌሽንሽፕ ነው። እንደውም አሁን ቅድም ስታነሳ ምን ትዝ ብሎኝ ነበር የሪሌሽንሽፕ ጥቅሙን በተመለከተ ማለት ነው። ተረሳኝ አይገርምህም? ቅድም ስታነሳው ትዝ ብሎኝ ነበረ፣ ሳስታውሰው ነገር አለ። ሪሌሽንሽፕ ኢምፖርታንት ነው። ወደ ምን ወሰደኝ መሰለ ይሄ ሪሌሽንሽፑን አንተ ብቻ አይደለም ማኔጅ የምታደርገው አይደለ? ኦኬ ያቄና አትረሳው ማለት አትረሳው። እኔ ደግሞ ከረሳው ታስታውሳለህ። የሚገርም ነው። አንድ ሰክሰስፉል የሆንክበት ያልከኝ አንድ ደንበኛ ነበረኝ ካሳንቺስ አካባቢ አርቲፊሻል ላይት የሚገዛኝ ማለት ነው። እና መጀመሪያ መጥቶ ነው ተዋወቅን፣ ተግባባን ምናለን። ከዛ በኋላ በፊት የነበረውን ትራክ ሪከርድ በመሀል ጠፍቶ የነበረ መሆኑን ነገረኝ። በደንብ እንትን አልኩትና በደንብ አስተናገድኩት። በጣም ደስ አለው። ቶሎ እንዲስተናገድ አረኩት። በጣም ደስ አለው። ከዛ በኋላ በቃ የሚፈልገውን ነገር ቀድሜ የነገርኩት ምክንያት በጣም ደስ ብሎት እንትን በጣም ወደደኝ። ይገርማል። በጣም ተግባባን እና በጣም የገረመኝ ሐጅ ለመጀመሪያ ጊዜ ሲሄድ ከባለቤቴና ከእናቴ ጋር ለርሃማ ነበር የሄድኩትና በቃ የተወሰነ ጊዜ አልኖርም፣ 15-20 ቀን አልኖርም እና በመሀል የምትፈልገው ነገር ካለ አሁን እንትን ልበል፣ ያለበለዚያ የኔ ረዳት ስላለ ከእሱ ጋር ላገናኝ ምናምን አልኩት። ልቴና በጣም ደስ አለው። ሙስሊም አይደለም ሰውየው እና በጣም ደስ አለው። ቤቴ ድረስ መጣ። ይገርማል። ቤቴ ድረስ መጥቶ ቸኮሌት ይዞልኝ $1 ይዞልኝ መጣ።
ይሄ ምን ውጤት ነው? የሪሌሽንሺፕ ይገርም። ተመልሼ ስመጣም ልክ እንዴት ነው ሀጅ አድርጎ የሚመጣ ሰው ይዘየራል፣ ይጎበኛል፣ ዘየረኝ እና ምን ልልህ ነው ይሄ ሪሌሽንሺፕ የሴልስ ሪሌሽንሺፕ ወደ ጥሩ ሪሌሽንሺፕ አድጎ ምናልባት ይሄ ሰው ትልቅ ደንበኛ መሆን ብቻ አይደለም ሌላም ደንበኛ ሊያመጣልህ ይችላል። እንደውም አንድ ጥናት ያየሁት ምንድን ነው የተደሰተ ደንበኛ በአንተ የተደሰተ ደንበኛ እስከ 9 ሰዎች ድረስ ይነግርልሃል ስለአንተ። በአንተ የተቀየመ ደግሞ እስከ 10 ምናምን ድረስ ይጨምራል ይልሃል። እና ስለዚህ ሪሌሽንሺፕ ምን ያህል ኢምፖርታንት እንደሆነ ሪሰርቹ ያሳያል። እና ኢምፖርታንቱ ነገር ሪሌሽንሺፕ ሆኖ ሪሌሽንሺፕ ስራውን ውጤታማ ከማድረግ የበለጠ ጥሩ ወዳጅም ልታገኝ የምትችልበት ጥሩ የሚደግፍም ልታገኝበት የምትችልበት ሁኔታ አለ። አንዳንድ ጊዜ ምን ይሆናል መሰለ እቃ አምጥታ ልሸጥ ይልህና በሆነ ምክንያት ጥሩ ሪሌሽንሺፕ ካለ እና ይሄ እቃ ብለህ ስትለው የሚሸጥ መሆኑን ካወቀ የተሻለ ዲል እንኳን ሌላ ቦታ ቢያገኝ ይገዛሃል። ካንተ ይገዛሃል። ለምን ያገኘዋል? እሱ ሳምሃው ያገኘዋል፣ በሆነ መንገድ ያገኘዋል። የሆነ የሚያጣው እንትን ሊኖር ይችላል። ግን የሚፈልገው ምንድነው? ካንተ ሪሌሽንሺፑን ነው የሚፈልገው። አንተ እሱ ለማስደሰት በሄድክበት ደንበኛ ማስደሰት በሄድክበት ርቀት ላንተ ሎያል ይሆናል፣ ታማኝ ይሆናል ማለት ነው። ያ ሪሌሽንሺፕ እንደ ቀላል ነገር መታየት የለበትም። የአንድ ጊዜ ይሳካልኝ እንጂ በኋላ ችግር የለውም ብለህ ካልክ የምትከፍለው ዋጋ ከፍተኛ ነው። ስለዚህ አሁን ይሄ ሁሉ የምትነግረኝ ነገር በሴልስ እና በማርኬቲንግ ቲም ላይ ብቻ የተንጠለጠለ ሳይሆን እንደ ድርጅት ፊሎሶፊ እንደ ድርጅት አደረጃጀት አብሮ ሁሉም ሲስተሙ አብሮ ካልሰራ ለምሳሌ ሴልስማኑ ፕሮሚስ ያደረገውን ነገር መጨረሻ ላይ ዴሊቨር ሲደረግ ትራንስፖርት የሚያደርገው ምኑ በትክክል ካላረገ ሳቲስፋክሽኑን ይቀንሰዋል። ወይ ደግሞ እቃውን ከውጭ የሚያስመጣው ደጋግሞ ካላስመጣ ስቶክ አውት ካለ እንደዛ ነው። ፋይናንስ ጋር ችግር ካለ እንደዛ ነው። እና አዘ ሲኦ ሆነ ብዙም ስለሰራ ድርጅቶች ላይ እንዴት ታየዋለህ? የድርጅትን ሲስተም መዋቅር የተለያየ ፈንክሽን ከሴልስ ፈንክሽን ጋር ያላቸው ሪሌሽንሺፕ እና የሊደሩ የማኔጀሩ ሚና ምንድን ነው እዚህ ላይ እና ምንስ ጉዳት ያመጣል ጥሩ ካልሆነ አንደኛው በአንደኛው ላይ የሚለው? የሽያጭ ድርጅት እስከሆንክ ድረስ ሴልስና ማርኬቲንግ ላይ መሰራ ሁሉም እዛ ድርጅት የሚሰራ ሰው የሴልስና ማርኬቲንግ ሰራተኛ ዳይሬክትሊ ይሰራል፣ ዳይሬክትሊ አይሰራም የሚለው አይደለም። ሁሉም የሴልስና የማርኬቲንግ ሰራተኛ። ከምን ይጀምራል? ከጥበቃ ይጀምራል። አንዳንድ ጥሩ የሽያጭ ያለባቸው ቦታዎች ሄደህ ስታይ መጀመሪያ የምታገኘው ጥበቃ ነው። አለባበሱን አሳምሮ ሲመጣ ፈገግ ብሎ ሰላምታ ሰጥቶ የት እንደምትሄድ ጠይቆ አመላክቶ የሚመለከተውን ሰው እስከ መምራት ድረስ ይደርሳል። ስለዚህ ሁሉም በቀጥታም ይሁን በተዘዋዋሪ ከሽያጭ ጋር ከደንበኛ ጋር የተገናኘ ስራ የሚሰራ መሆኑን እንዲቀበል የማድረግ ስራ ማኔጅመንትና ሊደርሽፑ የድርጅቱ መሪዎች ይህንን በደንብ አድርገው ማስረጽ ይኖርባቸዋል። ይሄን ለማድረግ በእንደሻው ነገር ስትራቴጂያቸው ነው። ቪዥናቸው ምንድነው? ራያቸው ምንድነው? ራያቸውን ዲፋይን ማብራራት አለባቸው። ኮትለር እንደሚለው ከኢሞሽን ጋር፣ ከስሜት ጋር፣ ከምክንያታዊነት ጋር እና ደግሞ ከመንፈስ ጋር የተገናኘ ሆነው ለሰራተኞቻቸው መግለጽ ይኖርባቸዋል። ሚሽናቸውን፣ ቪዥናቸውና እሴታቸው ይህን ዲፋይን ማድረግ ይኖርባቸዋል። ዲፋይን ካረጉ የት እንደሚሄዱ፣ ለምን እንደሚሄዱ፣ በምን እንደሚሄዱ ዲፋይን አርገውታል። ስለዚህ የአካሄድ ልዩነቱን ያጠበዋል። የሀሳብ ልዩነት ሊኖር ይችላል፣ የአካሄድ ልዩነት ሊኖር ያጠበዋል። የመጀመሪያው ኢምፖርታንት ነገር ስትራቴጂ መቅረጽ ነው። አሁን ብዙ ጊዜ እኛ ሀገር የሆነ መስሪያ ቤት ትሄዳለ፣ ስትራቴጂው ተለጥፏል፣ ግን ባለቤት የሆነ ሰራተኛ የለህም። ያንን ማስረጽ ይኖርብሃል። አሁን አንዳንድ ትልልቅ መልቲናሽናል የሆኑ የሴልስና ማርኬቲንግ እንትኖች ለሰራተኞቻቸው አይደለም ለኤጀንቶቻቸው በአመት ቢያንስ አንድ ጊዜ ስልጠና ይሰጣሉ። ስለምናቸው፣ ስለ ቫሊዋቸው፣ ስለ ሚሽናቸው፣ ስለ ቪዥናቸው። ይሄ ምንድነው? እኛ የምንሰራው ሰራተኞች ብቻ ሳይሆን የኛን ፕሮዳክት እና ሰርቪስ ሪፕሬዘንት የሚያደርጉ ሰዎች የኛ ፊሎሶፊ፣ የኛ ስትራቴጂ ገብቷቸው ሊተገብሩት ይገባል ተብሎ ስለሚታሰብ ነው። እኛ ጋር ብዙ ጊዜ የሚዘነጋ ነገር ነው። አንደኛ መጀመሪያው ነው ቪዥን ሚሽን የለውም አለው ወይ ነው ከምሩ ነው ወይ ያም ደግሞ የሚገርመኝ አንድ ነገር ምን አለ መሰለ፣ ሚሽን ቪዥን እና ቫሊዩን
በሆነ አጥኚ ነው የሚጠናው እንዴ ባለቤት ልትሆንበት አይደለም ወይ አንተ ያ የሚያጠናው ሰው አንተን ያግዝ ቅርጽ ያስይዘው ምናምን ቴክኒካል ነገሮችን ምናምን እንትን ያርገው ጉዳዩ የሚወጣው ካንተ ነው ያንተ ነው ቪዥኑ ያንተን ህልም እሱ አይደለም አይ ኤግዛክትሊ አሁን እኮ ይልኝ ብሎ መስጠት ነው በጣም እኮ የሚገርም እኮ ነው ይሄ ልክ ያልሆነ ነገር ነው ስለዚህ መጨነቅ አለበት ማለት ነው ባለቤቱ ወይም መሪው መጨነቅ አለበት ማለት ነው ይሄን ተጨንቆ ምናልባትም ደግሞ ከሰራተኞቹ ጋር ተነጋግሮ መፍጠር ይኖርበታል ፍሮም ዊዝን ነው ከውስጥ ነው መመንጨት ያለበት ከውጭ የሚመጣ ነገር ስላልሆነ ማለት ነው ይሄንን ካደረገ በኋላ በደንብ ለሁሉም ሰው በተደጋጋሚ ኮሚኒኬት ማድረግ አለበት መረሳት እንዳይኖርበት መዘናጋት እንዳይኖር በተደጋጋሚ እሴቶቹ መስራት አለባቸው ለምን የውሳኔ አካል ስለሆኑ ማለት ነው ውሳኔን የምታጣራው የምታሳልፈው በሱ ስለሆነ ማለት ነው ቪዥን የት እንደምትሄድ የሚያሳይ ስለሆነ ተልኮ ወይም ሚሽን አሁን የምትሰራው ለምን እንደሆነ ዲፋይን ስለሚያደርግልህ ይሄን ሁሉ ጊዜ አዲስም ይምጣ ነባሮችም ሁሉ ጊዜ ማስታወስ አለባቸው በደንብ ሊዋሃዳቸው ይገባል ሊዘናጉም አይገባም በዚህ ጉዳይ የድርጅቱ አባት የሚሆነው አለቃ የሚሆነው ቪዥን ሚሽኑ ቫልዩ ነው የሚያግባባህ መመለሻህ የሚሆነው እሱ አንዳንድ ድርጅቶች ምን ይላሉ የሴልስ ስትራቴጂ አሁን እኔም ጋር ቢልኮር የሚመጡና የማርኬቲንግ ኤንድ ሴልስ ስትራቴጂ ላይ ያማክሩን ይላሉ የሆነ ነገር የድርጅቱ ስትራቴጂ ያለው ስንላቸው የለውም ታዲያ አንድኬ አባት ሳይኖር እንዴት ነው ልጅ የሚኖረው አይደል እንዴት ነው ይቻላል መስራት ያሰበው ሰው ህልሙን ፍልስፍናውን መጀመሪያ መወሰን አለበት ኤግዛክትሊ እሱን አርቲኩሌት የማድረግ ላይ ፍሬም የማስያዝ ነገር ላይ ባለሙያ ሊያግዘው ይችላል ግን ወርዶ የሴልስ ጋር ስትራቴጂ መምጣት አይችልም እሱ ጋር ያ ከሌለ ሁሉም በራሱ ነው የሚሰራው ኤግዛክትሊ የምታሰማራው ሰራተኛ የተለያየ ፍላጎት የተለያየ ቪዥን የተለያየ ቫልዩ የተለያየ ሚሽን ይዞ ነው የሚሄደው ማለት ነው የሆነ ቦታ ላይ ሊጋጭብህ ሁሉ ይችላል በደንብ ያሆነ ማለት ፈረስክ ማለት ነው ልትጨነቅ የሚገባው ትርፍ ማግኘትህን አይደለ ትርፉ ይመጣል መስመር እስከያዘ ድረስ ቫልዩ እስካለው ቪዥን ሚሽን እስካለው ድረስ ፊሎሶፊ እስካለው ድረስ ይመጣል በራሱ እሷን ብቻ እያየህ የምትሰራ ከሆነ እዚህ ትልቅ ሀብትህን ታጣዋለህ የማደግ እድልህን ትገለዋለህ እዚህ አንዱ ኢምፖርታንት ነገር ስትራቴጂ እና ስትራቴጂውን የመተግበር ስራ ነው ይሄን ስታደርግ ሌላው ነገር ይቀልሃል ቅድም እንዳልከው ድርጅት ውስጥ ቀጥታ የሽያጭ ስራ ላይ የሚሰማሩ ሰዎች አሉ ሰራተኞች አሉ ሴልስ ላይ የሚሰሩ ማርኬቲንግ ላይ የሚሰሩ ሰዎች ቀጥታ ከደንበኛ ጋር ግንኙነት ያላቸው ከዛ ደግሞ የነዚህን ስራ ደግሞ ፋሲሊቴት የሚያደርጉ የሚያቃኑ የሚደግፉ ደግሞ ሌሎች ሰራተኞች አሉ ፋይናንስን ኤችአርን ሎጂስቲክስን ቀደም እንዳልኩ አድሚኒስትሬሽንን የፐርቼዚንግ ሎጂስቲክስን ፕሮኪርመንት እና ሎጂስቲክስ ለማለት ፈልጌ ነው እነዚህ የሚያግዙት ዳይሬክትሊ ከከስተመር ጋር የተገናኘ ነው ስለዚህ በተዘዋዋሪ የደንበኛን አገልግሎት የሚሰጡ መሆኑን እንዲገነዘቡ ማድረግ ያስፈልጋል የተቃኘ አንድ አይነት መንገድ ወይም ጎዳና ወይም ሀዲድ ልትዘረጋላቸው ይገባል ማለት ነው አንዳንድ ጊዜም ደግሞ ደንበኛውን ፊት ለፊት ሊያገኙ የሚችሉበትም እድል ስለሚኖር የከስተመር ሰርቪስ የከስተመር የሴልስማንሺፕ ኮንሰፕቶችን በነዛኞቹ ዲቴል ባይሆኑ በተወሰነ ደረጃ ለነዚህም ማስተማር ማስረዳት ማሰልጠንም ጥሩ ነው ይጠቅመሃል ከዛ በተረፈ በሽያጭ የምታገኘው ኢንካም አለ ካሽ ፍሎ አለ ፍሰት አለ የገንዘብ ፍሰት አለ ኮንትሮል መሆን አለበት መባከን ስለማይኖርበት ማለት ነው ይሄን ኮንትሮል የሚያደርግ ደግሞ ዲፓርትመንት አለ የሽያጭ ሰራተኛው ደግሞ ኮድ ኦፍ ኤቲክስ ምናምን ይኖረዋል የስነ ምግባር እንትን ይኖረዋል ያንን የሰራተኛውን አፈጻጸም የሚከታተል ደግሞ ኤችአር ይኖርሃል እነዚህ ፍሬም የማስያዙን ኮንትሮል የማድረጉን አላግባብ የሚሰሩ ነገሮችን የማስቆሙን ስራ ኮንትሮል የማድረጉን ስራ የሚሰሩልህ ዲፓርትመንቶች ናቸውና ሲሰሩ ግን ለምን ፐርፐስ እንደሚሰሩ ማሳየት ያስፈልጋል የጋራ ፖሊሲ የጋራ የፕሮሰሲንግ ፕሮቶኮል በእነሱ መካከል የማድረግ ስራ መስራት ይኖርብሃል ስለዚህ እንደ ኦርጋናይዜሽናል ሊደር ከላይ ሆነ የምታየው ይሄ መስተጋብር ይሄ ኮሚኒኬሽን ይሄ መደጋገፍ ይሄ ኮንትሮል ጥሩ እየሄደ ነው አይደለም የሚለውን ነው መከታተል ያለብህ ቅድም እንዳልነው ስትራክቸር አስይዘ ፖሊሲ ቀርጸ ፊሎሶፊ ኖሮ ስትራቴጂ አስቀምጠ ስትራቴጂውን እንዲሰርጽ አድርገ ሁሉም የሚያስተናግደው ደንበኛ ነው የሚለውን ግምት ውስጥ አስገብተህ እየተከታተልክ አንዳንዴ የምትንገጫገጭ ነገር ሊመጣ ወዲያውኑ መፍትሄ የፈለግ ኮንፍሊክት ይኖራል አንተ አላስብከው እነሱ የታያቸው ነገር ሊመጣ ይችላል
ለምሳሌ ፋይናንስ እና ሴልስ መካከል ግጭት ሊመጣ ይችላል። ይሄ ለምሳሌ ክሬዲት ሽያጭ ሊኖር ይችላል፣ ኮሌክሽን ሊኖር ይችላል። ፋይናንስ ገንዘቡ በደንብ አልገባም፣ ምክንያቱም መጨረሻ ላይ ፋይናንሱ አስፈላጊ ነው። ተጨማሪ ደንበኛ የሚያስፈልገውን ነገር የምታመርተው የምታቀርበው በፋይናንስ ስለሆነ ስለዚህ ፋይናንሱ ኮንትሮል እንዲያደርግልህ ትፈልጋለህ። ስለዚህ የሚያግባባ አንድ ፖሊሲ ትቀርጻለህ። ነገሩን ተከታትለህ ማየት ይገባሃል ማለት ነው። ስለዚህ አንተ አንዳንድ ጊዜ ገብተህ እንደ ሽያጭ ሰራተኛ መስራት ሊኖርብህ ይችላል። ግን ዋናው ስራ የሽያጭ ሰራተኞች ከነዚህኞቹ ጋራ ከሌሎቹ የድጋፍ የሚሰጡ ክፍሎች ጋራ ያለውን መስተጋብር ያማረ እንዲሆን የማድረግ ስራ ነው መስራት ያለብን። ሌላኛው ኢምፖርታንት ነገር ደግሞ ማነቃቃት። እንዴት ነው የምታነቃቃው? ለምሳሌ ኢንሴንቲቭ ይሰጣል፣ ኮሚሽን ይሰጣል። ስትሰጥ የምትሰጠው ኮሚሽን እና ኢንሴንቲቭ ፋየርባክ እንዳያደርግ መጠንቀቅ አለብህ። ስለ ኮብራ ኢፌክት ሰምተህ ታውቃለህ? እስኪ ንገር። መጀመሪያ ከሱ ከመምጣቴ በፊት ቀጥታ ከሴልስ ጋር የሚሰሩ ሰዎች ኳንቲፋይ የምታደርገው ልትመዝነው ልትለካው የምትችለው አይነት ኮሚሽን ወይም ኢንሴንቲቭ መስጠት ጥሩ ነው። ምን ያህል ብትሰራ ምን ያህል ታገኛለህ የሚለው ማታም በፐርሰንቴጅ ምናምን ይቀመጣል። የዚህን ያክል ከሰራ እንደዚህ ይሰጥሃለሁ ትላለህ። ኳንቲፋይ ነው፣ ያንን ሰርቶ እንደሚያገኝ ያውቀዋል። ኳንቲፋይ የማታደርገው ደግሞ የምትሸልመው ሽልማት ሊኖር ይችላል። ለፋይናንስ ለኤችአር እንዴት አድርገህ ትሰጣለህ? ኳንቲፋይ ልታደርገው አትችልም። ግን ጥሩ ኮንትሮል ማድረጋቸውን ኳሊቴቲቭሊ ማለት ነው፣ ጥሩ ደንበኛ መስተንግዶ ላይ ጥሩ ማስተናገዳቸው፣ መታጣት የማይገባውን ነገር ተከታትለው እንዳይታጣ ማድረጋቸው ምናምን ማየት ይኖርባል። ስለዚህ ኳንቲቴቲቭም ኳሊቴቲቭም የሆነ አቅም ሊኖር ይገባል። ስለዚህ ሊደርም ራሱ መሰልጠን አለበት፣ ስኪሎችን ማዳበር አለበት ማለት ነው። ኮሚሽንና ኢንሴንቲቭ ላይ መጠንቀቅ የሚገባው ነገር ምንድን ነው? ብቻ ሼልሱ ይምጣ ብለህ የምታረግ ከሆነ ከቫሊዩ ጋር ቅድም ያልነው እሴቶች ጋር የሚጋጭ ነገር ሊደረግ ይችላል። ቪዥንህን የሚያስለውጥ ወይም ቪዥንህን ብለርድ እንዲሆን ብዥ እንዲል የሚያደርግ ነገር ሊመጣ ይችላል። ስለዚህ አንድ ኢንሴንቲቭ እና ኮሚሽን ሰጥ ግልጽ መሆን አለበት። ለዲፈረንስ ኦፍ ኦፒኒየን ለሀሳብ ልዩነት በር የዘጋ መሆን ይኖርበታል። የኮብራ ኢፌክት የሚባለው አንድ ወቅት ህንድ ሀገር ላይ ነው አሉ። የኮብራ ብዙ ኮብራዎች አሉ አይደለም፣ እባቦች ተናዳፊ የሆኑ መርዝ ያላቸው ኮብራዎች በጣም በዙና ኃላፊዎቹ እነዚህን ኮብራዎች በቃ ማጥፋት አለብን ብለዋሉና ኮብራ ይዞ የመጣ እንመነዳለን አሉ። ስለዚህ ሰው እየተሰለፈ ኮብራ ማምጣት ጀመረ። ኮብራዎች ሲመጡ ገንዘብ እየተሰጠ ቢዝነስ ሆነ። ስለዚህ ምን ጀመሩ? ኮብራ እየገደሉ የሚያመጡ ሰዎች ኮብራ ማርባት ጀመሩ። ኮብራ ያረቡ በጣም እየበዛ ሰው ቁጥሩ እየጨመረ መምጣቱን ሲያውቁ ይሄ ነገር ይቁም ብለው አስቆሙ መሸለሙን። የዚህ ጊዜ ኮብራ ያረቡ ሰዎች ኮብራውን ለቀቁት። ስለዚህ ኢንሴንቲቭ የማደርገው ምን ፐርፐስ ኖሮኝ ነው? ምንድነው ጥቅሙ? የሚያመጣው ኢምፓክት ጥሩ ነው ወይ የሚለው ማየት ያስፈልጋል። እኔ ምን አስብ ነበረ በፊት ለእያንዳንዱ ስራ በነገራችን ላይ የሴልስና ማርኬቲንግ ሰው ብቻ ሳይሆን የሚያመርትም ሰው ኢንሴንቲቫይዝ ታደርገው ትችላለህ። የዚህን ያህል ካመረትክ እንደዚህ ያክል እሰጥሃለሁ ትለው ትችላለህ። ያን ስታደርግ ግን ማሽንህን ሊጎዳ በሚችል መጠን ሊያመርትብህም ስለሚችል መጠንቀቅ ይኖርብሃል። ይሄ የኢንሴንቲቭ ጉዳይ ጥንቃቄ የሚያስፈልገውም ለዛ ነው። እዚህ ጋር ልጠይቅህ፣ ብዙ ጊዜ ሁለት ነገሮች ይጣረሳሉ። አንደኛ ኢሚዲየትሊ ለሚሰሩ ነገሮች የምትሸልመው ሽልማት አለ፣ የሚለኩ ናቸው። ለምሳሌ ይህን ያህል ከሸጥክ በየሽያጩ ትለዋል። ያ ምን ፑሽ ያደርጋል? ሰውየው ሄዶ አሳምኖ የሆነ ነገር በቃ በዚህ በዛ ብሎ እንዲያረግ ያደርጋል። ግን ኢን ዘ ሎንግ ረን ጉዳት ያለው ስራ ሊሰራ ይችላል። ለምሳሌ ብራንዱን የሚጎዳ ነገር ምናምን ለምን ገፍተኸዋል። ስለዚህ የአጭር ጊዜ ነገር ላይ እንዲያተኩርና ልክ በተመሳሳይ የሚያመርቱ ሰዎችም ምናምን በአማውንት በኳንቲቲ ምናምን ትይዛቸውና የሆነ ነገር ያደርጋሉ። ዘን ለበኋላ ግን ስትራቴጂክ የሆነው ነገር ድርጅቱ ውስጥ ለውስጥ ፌል እያደረገ ሊሆን ይችላል። እና ኢንሴንቲቭን ስታነሳ ኢምፓክት ያላቸው
ግን የማይዳሰሱ ረጅም ርቀት ያላቸውን ነገሮች እንዴት ኮንሲደር ማድረግ ትችላለህ? አንደኛ። ሁለተኛ ቅድም ቀለል አድርጋ ያነሳው ትልቅ የኮንፍሊክት ነገር አለ። በቃ ሰው ኢንሴንቲቭ መስጠት ይፈልጋል፣ ግን ኦኬ ለሴልስ እንትኖቹ የሰጥቼ በጣም የሚለፋ የፋይናንስ ሰራተኛ ይኖርሃል ለምሳሌ፣ ግን እየሸጠ ላይሆን ይችላል። ወይም የኤችአር ሰው ሰራተኞቹን በደንብ አድርጎ ካፓሲቲ ቢልድ እያደረገ ከልቸር እየገነባ እየሄደ ነው። እንዴት ነው የሚለካው? እነዚህ ነገሮች ብዙ ጊዜ ሰው ይቸገራል። ኳንቲቴቲቭ የሆነ መለኪያ ብቻ የቁጥር መለኪያ አድርገ በኮሚሽን ብቻ የሴልስ ስራ ለስራ ብለህ ካልክ ከደንበኛ ጋር ያለውን ግንኙነት ቅድም እንዳልከው አፌክት ሊያደርግ የሚችልበትም እድል አለው። ቅድም ስለ ሴልስ ስናወራ ስለ ኮድ ኦፍ ኤቲክስ አንስተናል። እያንዳንዱ ሴልስ ሰራተኛ ድርጅት ከሆንክ ማድረግ ያለበትና የሌለበት ነገር ላይ መስማማት አለብህ። የምታስቀምጠው ነገር መኖር አለበት፣ የሆነ ስምምነት አድርገህ ማለት ነው። ያ ሰራተኛም ደግሞ ለራሱም የሚጠቅመው መሆኑን መቀበል አለበት። ለምን ዛሬ የሚሸጠው ሽያጭ ገንዘብ ለማግኘት ብሎ ከሆነ ከተወሰነ ጊዜ በኋላ ገንዘብ አግኝቶ በኋላ እሱንም ሊያሳጣው የሚችል መሆኑን መረዳት ይኖርበታል። ስልጠና መስጠት፣ ቅድም ያልኩ ስለ ቫሊዎች፣ ስለ ሚሽኑ፣ ቪዥኑ ምናምን በተደጋጋሚ መስጠት አለብህ የምትለው መሬት ላይ ሲወርድ ያለው ሁኔታ መረዳት ስለሚያስፈልግ ነው። ስለዚህ ኳንቲቴቲቭ ብቻ ሳይሆን ኳሊቴቲቭ የሴልስ ማኔጀር ይኖርሃል። የከስተመር ኮምፕሌንት የምትቀበልበት ሁኔታ ይኖርሃል። ያን ሁሉ አታልፍም። አንዳንድ ቶሌሬት የማትታገሳቸው እንትኖች ታስቀምጣለህ። በተለይ ደግሞ የስራ ባህል የወርክ ካልቸር የሚለውን ከሽያጭ ጋር በተገናኘ ያለውን የምትተገብረው ከሆነና እዛ ላይ ክሊር ከሆንክ ወይም ግልጽ ከሆንክ የሴልስ ሰራተኞች የሚመሩት በቫሊዩ ስለሆነ ያ ዲሲፕሊን ያደርጋቸዋል። ዝም ብሎ ቁጥር ብቻ እያየህ አይደለም። የማኔጀር ስራ ቅድም እንዳልከው ኦቨርቪው ሲያይ ሄሊኮፕተር ቪው ተብሎ ከላይ እንዲህ ስታይ የምታያቸው ነገሮች ብዙ ናቸው ያሉት። ሲግናሎች ከዚህም ከዛም የሚመነጩ አሉና እነሱን አይተ ወዲያው ማስተካከያ መውሰድ ይኖርብሃል። ኳንቲቴቲቭ ብቻውን አይጠቅምህም። ግን ኢንሴንቲቭ ኮሚሽን ላድርግ ብለህ ካልክ ኳንቲፋይ የምታደርግ ወይም በቁጥር ለክተህ የምታውቀው መሆኑ ግን ግዴታ ነው። ይሄን ሰርቼ የማገኘው ምንድን ነው የሚለውን ሳያቅ ሞቲቬትድ አይሆንም ሰው። እሱን ለማለት ፈልጌ ነው እንጂ ሙሉ ለሙሉ ቁጥር ብቻ ነው ለማለት አይደለም። የምታያቸው ነገሮች መኖር አለባቸው ነው። ጥንቃቄ የሚያስፈልገውም ነገር ይሄ ስለሆነ ነው። አንዳንድ የስራዎች ደግሞ እንትን ከማድረግ ይልቅ ኮሚሽን ከማድረግ ይልቅ ጥሩ ደሞዝ መክፈል ኢምፖርታንት ሊሆን ይችላል። እንደውም አንድ ጊዜ ፕሮፌሰር ዳንኤል ከሄንማንን ታውቀዋለህ? ቲንኪንግ ፋስት ኤንድ ስሎ መጽሐፍ የጻፈው ሳይኮሎጂስት በደንብ የሚታወቅ ነው። በዛ ላይ ደግሞ የሚገርም ነው። ሰውየው ሳይኮሎጂስት ሆኖ በኢኮኖሚክስ ኖቤል ፕራይስ ያገኘ ሰው ነው። ከአንድ ፊልድ በሌላ ፊልድ ኖቤል ፕራይስ ያገኘው ሰው እሱ ነው። ብዙ እንዲህ አይነት ኬዞች ያሉ ብዙ እና እሱ አትርሳ እንጂ ፊዚክስ እኮ ነው የተማርከው። ቲቸር ነበርኩ፣ ኮምፒውተር ሳይንስ ተማርኩ አልኩ። እያብራራ ያለው ግን ሴልስ እና ማርኬቲንግ ልክ ነው። ምን አለ መሰለህ፣ አሜሪካን ሀገር የተጠና ጥናትን አድርገው ለሰው ልጅ ደሞዝ ክፍያ ስትከፍለው እስከምን ድረስ ነው ሞቲቬት የሚያደርገው? ደሞዝ ከፈልከው፣ ጨመርክለት፣ ተወሰነ ጊዜ ጨመርክለት፣ ሞቲቬት እያደረገው ነው ብለህ አስበህ ሊሚት የለውም ወይ የሚለውን ተጠናና አለ። እንግዲህ አሁን ይህን ካለ አንድ 10 ዓመት አካባቢ ይሆነዋል። $60,000 በዓመት ከደረሰ ከዛ በኋላ የሚኖረው ጭማሪ ሞቲቬሽን ላይ ምንም ኢምፓክት የለውም ይላል። በእነሱ ሀገር ኮንቴክስት በዛ በስንት ጊዜ በዓመት ነው? በዓመት ነው። ከዛ በኋላ የምትጨምረው ሞቲቬት የሚያደርገው እሱ ሳይሆን ሌሎች ፋክተሮች ናቸው ማለት ነው። ስለዚህ ክፍያ ብቻ ሞቲቬት አያደርግም፣ ለስራ ያነሳሳ ማለት ነው። የሚያነሳሳበት ሁኔታ ያለ መሆኑን ሳንረሳ ማለት ነው። ስለዚህ አሁን አንዳንድ ጊዜ ሰው ደስ የሚለው ኦቶኖሚ ሊሆን ይችላል፣ የስራ ነፃነት ሊሆን ይችላል። ደስ የሚለው የስራ ኢንቫይሮንመንት ሊሆን ይችላል። ደስ የሚለው ከሆነ የስራ ኃላፊው ጋር መስራት ሊሆን ይችላል፣ ወይ ከሆኑ ስራ ባልደረቦች ጋር የስራ ባህሉን ካልቸሩን ወዶት ሊሆን ይችላል። እኔ ለምሳሌ ደሞዝ ቀንሼ የገባሁበት መስሪያ ቤት አለ። ነፃነቱን ኤክስፒሪየንሱ ምናምን ፈልጌ እዛ ነው የሚሰራው መባልን ፈልጌ
እንደዚህ ያደረጉ ሰዎች አሉ። ስለዚህ ደሞዝ እና የገንዘብ ጥቅም ብቻ አይደለም ሰው ሞቲቬት የሚያደርገው የሚለውን ለማንሳት ነው። ልክ ነው። ቅድም እንዳልከው በጣም የሚሰሩ የፋይናንስ ሰዎች፣ የኤችአር ሰዎች፣ የሎጂስቲክስ ሰዎች ምናምን ይኖራሉ። አሁን ሆቴል ላይ ምንድን ነው የሚደረገው? ሰርቪስ ቻርጅ ይወሰዳል 10%። ኖርማል እንትኑ 10%፣ አንዳንድ ቦታ ይጨምሩታል። 10% ሰርቪስ ቻርጅ አለ። ምንድን ነው የሚደረገው? 10% ይደመርና እኩል ነው የሚካፈለው። የሸጠው አብሳዩም ኢምፖርታንት ነው፣ ጥበቃ ላይ ያለው ኢምፖርታንት ነው፣ ጽዳት ሰራተኛው ኢምፖርታንት ነው፣ ፋይናንስ ያለው ኢምፖርታንት፣ ሁሉም ኢምፖርታንት እኩል ነው የሚያገኘው። እንትን ሆነ ማለት ነው፣ ባላንስ አደረገ ማለት ነው። እንደዛ የሚያደርጉበት ሁኔታ ጥሩ በተሰራ ቁጥር ጥቅም የሚያገኙ መሆኑን ስለሚያስቡ ማለት ነው። ግን አንዳንድ እንትኖችን በኮሚሽንና በኢንሴንቲቭ ልታረጋቸው የማይገቡ እንትኖች ይኖራሉ። ለምሳሌ ፋይናንስ እንዴት አድርገህ ነው በኢንሴንቲቭ የምታደርገው? ምን ኮንትሮል እንዲያደርግልህ ነው የምትፈልገው? ወይም ክትትል አድርጎልህ ያልተገባ ክሬዲት እንዳይኖር መግባት የሚገባው ገንዘብ ሳይገባ እንዳይቀር ምናምን እንዲከታተልህ ነው የምትፈልገው። ኢንሴንቲቭ አደረክ ማለት ዝም ብሎ ገንዘቡ ይምጣ ማለት ነው። ግን ምን ልታደርግ ትችላለህ? ለምሳሌ በአመት መጨረሻ ላይ ድርጅቱ ጥሩ ትርፍ ካገኘ ማካፈል ሊሆን ይችላል። በሰሩት ስራ ኳሊቴቲቭ ቅድም ያልነው ማለት ነው። ሪፖርት በጊዜ መስራት፣ ነገሮችን አጥርቶ የማቅረብ ምናምን ነገር አንተ እንደ ኃላፊ ሊታይ የሚችል ልትለካው ባትችል እንኳን ልትመዝነው የምትችል ኳሊቴቲቭ ላይ ኬፒአይ አስቀምጠህ በዛ መሰረት ልትመነዳቸው ትችላለህ። እንደ ስራ አንዳንድ ሰራተኛ ለምሳሌ አንድ ድርጅት ውስጥ ጥሩ የሚሰራ የፋይናንስ ሰው ሊሆን ይችላል፣ ጥሩ ማይሰራ የፋይናንስ ሰው ሊሆን ይችላል። ጥሩ የሚሰራውን ጥሩ የሚሰራ መሆኑን ታውቀዋለህ። በተዋረድ ኃላፊዎች ያውቃሉ። እዚህ ሞኒተር ማድረግ ያለብህ አሁን ማኔጀር ኦብዘርቭ ማድረግ ማሰብ ነው ስራው። ያንዳንዷ ወረቀት ላይ መፈረም አይደለም። ሲስተም የምታሲስ ከሆነ ዋናው የሊደርሽፕ እና የማኔጅመንት ስራ ሰው ላይ ነው። ሰውን መከታተል ሞኒተር ማድረግ ከቻልክ ምን እንደሚሰራ ታውቃለህ፣ ትመነደዋለህ። በደንብ የማይሰራውንም ሰው እኮ መተካት ሊኖርብህ ይችላል። በደንብ የሚሰራ ሰው መተካት ሊኖርብህ ይችላል። በማኔጅመንት የሚባል ጆብ ቱ ፐርሰን ፊትነስ የሚባል ነገር አለ። ይሄ ሰው ለዚህ ስራ ጋር ነው የሚሄደው የሚለውን ማሰብ አለ። መቼ ነው የምታውቀው? ማየት ስትችል ነው፣ ማስተዋል ስትችል ነው፣ መከታተል ስትችል ነው፣ አብረህ ስትሆን ነው። ለምሳሌ ፋክተሪ ማኔጀር ሆኜ እኔ ስሰራ ፋክተሪ ላይ ነው አብዛኛውን ጊዜ የማሳልፈው የነበር። ስራው ያለው እዛ ነው። ቢሮ ተቀምጬ ምንድን ነው የምሰራው? እዛ ከሆንክ ግን ሶሉሽን እዛው ትሰጣለህ። እነሱ ያልታያቸውን ሲሯሯጡ ታያለህ። በተለያዩ ቦታ ላይ የሚሰሩ ሰዎች መካከል ያለውን መስተጋብር በምን መልኩ ባሻሽለው ጥሩ ነው ትላለህ። ሴልስና ማርኬቲንግ ጋር ስትመጣ እንደዛ ነው። የተለያዩ ክፍል ላይ የሚሰሩ ሰራት ሴልስ ላይ ራሱ ብዙ ቲም ሊኖርህ ይችላል። ብዙ የተለያዩ ቲሞች ሊኖሩ ይችላሉ። የተለያዩ ፕሮዳክቶችና ሰርቪሶች የምትሰራ ከሆነ ወይም አንዱ ፕሮዳክት ራሱ ፕሮፌሽናል ለምሳሌ ከሆነ የምትሰራው ለምሳሌ ሴልስ ኢንጂነር ሆኖ ደንበኛ የሚያስተናግድ የደንበኛን እንትን የሚለካ ምናምን ብለህ ልትከፋፍለው ትችላለህ። አንዱ ከአንዱ ጋራ መስተጋብሩን እንዴት ላሳምረው፣ አንዱ ብቻውን ሰርቶ ሽያጭ ላያመጣ የሚችልበት እድል ስለሚኖርና ኦብዘርቭ አድርገህ ኳንቲቴቲቭም ኳሊቴቲቭም የሆነ እንትን መስራት ይኖርብሃል። አንድ ጊዜ ተሞክሮን ስፔን ሄድኩኝ ለስራና እዚህ ስሰራ በነበረ ጊዜ ፋብሪካ ላይ ሰራተኞችን ለማትጋት ኢንሴንቲቫይዝ እናደርግ ነበር። የዚህን ያክል ከሰራችሁ የዚህን ያክል በሰራችሁትን ካልኩሌት አድርገን ኢንሴንቲቫይዝ እናደርጋቸው ነበር። ከዛ ፋብሪካ ሄድኩኝና ስፔን ስጎበኝ እንደዚሁ ተመሳሳይ የሆነ በሰሩት ልክ ሊመነዱ የሚገባው ነገር እንዳለ አስተዋልኩኝና አላቸው ኢንሴንቲቭ ብዬ ጠየቅኩት። የለንም አለ። ምን ይሰራልናል አለ። ለምን? ጥሩ ደሞዝ ነው የምናገኘው ደሞዝ ከምንፈልገው በላይ ነው። ስራውን ወደን ነው የምንሰራው፣ የምንወደው መስሪያ ቤት ነው። ስለዚህ ሞቲቬት የሚያደርጋቸው አሁን ኢንሴንቲቫይዝ ላድርጋቸው ብትል ሊቀየሙ ሁሉ ይችሉ ይሆናል። ስለዚህ ያው ሰራተኛን ትከፍለዋል አለ ሃይሊ ስኪልድ፣ ስኪልድ፣ ሰሚ ስኪልድ፣ ነን ስኪልድ ብለት ትከፍለዋል። አኮርዲንግሊ ማኔጅመንት የሚለያል። ሞቲቬት ለማድረግ የምትጠቀምበት የምታነሳሳበትን መንገድ እንደዚሁ ይለያያል። እና እንዳልከው ኳንቲቴቲቭ ብቻ ሳይሆን ኳሊቴቲቭ የሆነ ሜካኒዝም ተጠቅመህ እንትን ማለት ይኖርብሃል። ሌላ ቅድም ስለ ማርኬቲንግ ስናነሳ ብራንዲንግ የሚባል ኮንሰፕት አለ። የረሳሁት አሁን ትዝ ያለኝ።
ስለ ስትራቴጂ ድርጅቶች ሲያወሩ አንዱ ኢምፖርታንት ነገር ብራንድ ነው። የሎጎህን ቅርጽ፣ የምትመርጠውን ከለር ሚኒንግ ልትሰጠው ይገባል። አሁን ኢንተርናሽናል የሆኑ ኮርፖሬት ካምፓኒዎች የሚገርምህ እንትኑን ሲሰሩ ያሁን ያልኩን ሎጎውን፣ ሞቶውን፣ ከለሩን ሲሰሩ ለእያንዳንዱ ምክንያት መስጠት ብቻ ሳይሆን ለእያንዳንዷ ሜዥርመንት ይሰራሉ። ለምሳሌ ፊሊፕስ እያለው ኮርፖሬት የማርኬቲንግ ዶክመንት አላቸው እና ኮርፖሬት ማርኬቲንግ ብለው ትልቅ ዶክመንት ነው እና ያ ፊሊፕስ የሚለው ጽሁፍ ርዝመቷ ምን ያህል ነው፣ ወርዷ ምን ያህል ነው፣ በመካከሉ ያለው ስፔስ ምን ያህል ነው ምናምን የሚለው በደንብ ካልኩሌት ተደርጓል። እዚህ መኪና ላይ ሲሆን እዚህ ላይ ሲሆን ተብሎ በዝርዝር ዲዛይን ይደረጋል። ያን ዲዛይን አድርገህ ነው የምትከታተለው እና በጣም ጀነሪክ ብራንድ ከመሆኑ የተነሳ ፎርቲፋይድ የሆኑ ወይም ፌክ የሆኑ አስመስለው የሚሰሩ እንትኖች ከተለያየ ቦታ መምጣት ጀመሩ። ሲመጡ እኔ እቃዎቹን ሳላይ ካርቶኑን አይቼ የፌክ እንደሆነ አውቀዋለሁ። የኮርፖሬት ፋይሉ እኔ ጋር ስለነበረ በደንብ ስለማውቀው ማለት ነው። ይሄ ገና ከሩቅ ሰው አያውቀውም። አሁን በእነዚህ አይነት ሁኔታ ትልቅ ድርጅት እመራለሁ ብለህ ካልክ እዛ ደረጃ ድረስ መጠንቀቅ ነው። ይሄ ኮርፖሬት የማርኬቲንግ ፋይል የሚባለው እዛው ነው የሚቀመጠው፣ ማንም አያውቀው። የሚመለከተው አካል ብቻ ነው የሚያየው። አንዱ አንተ ከደንበኞች ጋራ ያለህን ግንኙነት ዲፋይን የሚያደርግ የሚመሰረት ስለሆነ እንደነዚህ አይነት ነገሮች ኢምፖርታንት ናቸው። አሁን አንዳንድ እንትኖች አሉ፣ አንዳንድ ኢኒሼቲቮች አሉ ድርጅቶች ላይ ብራንድ ሎጎ ምናምን ሲሰራ እንደዚህ ዲቴል ይገባሉ፣ ግን መግባት የሚገባቸው ያክል ዲቴል ይገባሉ። እና ብራንዲንግ ኢምፖርታንት ነገር ነው፣ መታወቂያ ስለሆነ ማለት ነው። ማርኬቲንግ ላይ አንድ ኢምፖርታንት ነገር ነው። ይህን ደግሞ የሚሰራው የድርጅቱ ማኔጅመንት አካል የሆነ ሰው ነው። ምን ያህል ዋጋ አለው ብራንዲንግ? ትልቅ ዋጋ ነው ያለው። በተለይ የረዥም ጊዜ ስራ የምታስብ ሰፋ ያለ ማርኬት መያዝ የምትፈልግ ከሆነ አንዱ ከደንበኛ ጋራ የሚያገናኝህ ደንበኛ ያን ብራንድ ሲያይ ስለአንተ ወዲያውኑ እንዲሰማው የሚያደርግ ነገር ስለሆነ በጣም ትልቅ ዋጋ አለው። በእኛ ኮንቴክስት ብዙ ጊዜ ቦታ ሲሰጠው አላይም። ሌሎቹ ግን በጣም ነው ፓርቲኩላር የሚሆኑት። ከለር የእኛ ከለር አይደለም ይሄን ብለው የሚያስለውጡበት ጊዜ አለ። ኤጀንት ሆነን ስንሰራ የኛ ከለር ይሄ አይደለም፣ የኛ እንትን ይሄ አይደለም ብለው ይለውጣሉ። ሌላ ኢንተርናሽናል ድርጅቶች ላይ የማየው እንትን አስተውለህ ሊሆን ይችላል። በየተወሰነ ጊዜ ሎጎቸውንና ሞቷቸውን ይለውጣሉ። ይሄም የሚያደርጉት እንደ አዲስ ሪብራንድ ለማድረግ ነው። ሪብራንድ ብዙ ምክንያቶች ይኖሩታል። አንዱ ምክንያት ከአዲሱ ከስተመር ፐርሶናሊቲ እና ቢሄቪየር ጋር የሚሄድ እንዲሆን ማለት ነው። በድሮ ፐርሶናሊቲ እና እንትን የሚሄድ ነገር ለአሁኑ ትውልድ ደንበኛ ላይሰራ ስለሚችል ይለዩታል። እንደውም ከዚህ በፊት የማውቀው በየአመቱ ሞቶ የሚለውጡ ድርጅቶች አውቃለሁ። በየአመቱ እና ያንን ሞቶ ሁሉ ማስታወቂያቸው ላይ ታየዋል። ስለዚህ ዘንድሮ ደግሞ ምን ሊያመጡ ነው ተብሎ ይባላል። እና አንድ ተሞክሮ መሰጠህ ፊሊፕስ ላይ አንድ ፊሊፕስን ህንፃ ያሰራ ጃን ቲመር የሚባል ጎበዝ ሰው ነበረ እና የፊሊፕስ ኢንተርናሽናል እንትን ሆኖ ነበረ። እሱ ከለቀቀ በኋላ አንድ ሞቶ ወጣች እና ሞቶዋ ምንድነው? ሌትስ ሜክ ቲንግስ ቤተር ይላል። እንትኑ በጣም ጥሩ ሆኖ ተወደደ። ከዛ በተለያዩ ቋንቋ ተተረጎመ፣ በአረብኛ ተተረጎመ፣ በፈረንሳይኛ፣ በአማርኛ ግን መጠቆ ተቸገረ ድርጅቱ። እንትን ሁሉ አደረገ። ይገርማል። ጥሩ ለተረጎመ ሪዋርድ አደርጋለሁ ብሎ ማለት ነው፣ ግን ሊተረጎም አልቻለም። ሲተረጎም የዛን ያክል እንትን ሊሰጥ አልቻለም። እና አንዳንድ ሞቶዎች በሌላ ቋንቋ እንደወረደ ልተረጉማቸው የሚቸግርህ ከሆነ በአካባቢው እንትን ሊጠቅም የሚችል እንትን አድርገህ ልተረጉመው ትችላለህ። የግድ አንድ አይነት መሆን አለ። ግን ኢምፖርታንቱ ነገር ምንድነው? ቅድም እንዳልኩ ሴልስ የምትሰራ ከሆነ ከደንበኛ ጋር የሚያገናኝህ ብራንድ፣ የሚያገናኝህ ቋንቋ ሞቶ ቢኖር ጥሩ ነው። ልንጨነቅበት የሚገባ ነገር ነው ብዬ ነው የማስበው። እና ብራንዲንግ ቀላል ነገር ተደርጎ መታየት የለበትም። የገባደድን የመጨረሻ ጥያቄ ላንሳ። ሌላ ጊዜ ስለ ሊደርሺፕ ማኔጅመንት አይ ቲንክ በሰፊው እናወራለን። ዛሬ ፎከስ ማድረግ የፈለግነው ሴልስ ማርኬቲንግ አካባቢ እና ትንሽ ከድርጅቶች ጋር ነው። ራሱን የቻለ በጣም ኢንተረስትም እንዳለ ስለማቅ እዛ ላይ ሌላ ጊዜ በደንብ እናያለን። ግን
አሁን ካፒታል ማርኬት እየመጣ ነው። የውጭ ድርጅቶች በብዛት ይገባሉ ተብሎ ይጠበቃል። ኦፕን ተደርጓል እና እኛ ደግሞ ስንሰራበት የነበረ መንገድ አለ። ድርጅቶቻችን በምን ልክ ናቸው? ከዝግጅት አንጻር ማኔጅመንት ላይ ሪሊ ያምናሉ ወይ? ኮስትስ ገንዘብስ ያወጣሉ? አሁን የምትለው ብራንዲንግ ምናምን እዛተ ኮመንቲንግ መርካቶ ሰርቻለሁ ብለሃልና እንዴት ታየዋለህ? እና እዛ ላይ ያለውንም ክፍተት የሚታሰበውንም ነገር ኢምፖርታንት ነው ብዬ ስለማምን አብዛኞቹ ኮንሴፕቶችም ከውጭ የመጡም ናቸው አይደል? ከብራንዲንግ ጋር ምናምን የተገናኙና ሰውም ዋጋ ምን ያህል ይሰጠዋል አላውቅምና እዛ ላይ ያንተ እይታ ምንድን ነው? ዋጋ ያስከፍላል። ኦልሬዲ ዋጋ እየከፈሉ ያሉ አገራትም አሉ። እንደዚህ አይነት ሁኔታ አሁን የኛ አገር ገበያ በመንግስት ፖሊሲ ያው እንደምታውቀው ነው። ለረጅም ጊዜ አንዳንድ ሴክተሮች ዝጎች ናቸው። ዝጎች ሆነው በመቆየታቸው ሴፍ ነው። አሁን ክፍት ሲሆን ኢንተርናሽናል ሊሆን ነው ውድድሩ። የምትወዳደረው ከኢንተርናሽናል ተሞክሮ ካላቸው፣ ሳይንሱን ከሚረዱ፣ ጥሩ ኤክስፒሪየንስም ኤክስፖዠርም ኤክስፐርቲዝም ያላቸውን ሰዎች የሚያሰሩ ድርጅቶች ሆነው ነው የሚመጡት። እዛኔ ቢዝነስ አዝ ዩዥዋል ነው። አዝ ዩዥዋል የሚባለው ነገር አይሰራም፣ መለወጥ ይኖርበታል። እንደውም ብዙ ጊዜ ሼር አደርጋለሁ። አንድ ወቅት የሆነ አንድ ኢንተርናሽናል ድርጅት የተወሰኑ ድርጅት ኃላፊዎችን እና ባለቤቶችን ጠርተው ፕሬዘንት ሊያደርጉልን ባሉበት አንድ ጥያቄ አነሱ። ፕሬዘንት ያደርጉልን 3 ሀገራትን አወዳድረው ነው፣ ቻይናን፣ ኢትዮጵያን እና ቪየትናምን። ቻይናን ኢመርጂንግ ኢኮኖሚ ናት፣ ኢመርጂንግ ካንትሪ፣ ብዙ የምንማርባት ስለሆነች ከሷ ያለውን ተሞክሮ ለማወቅ ነው አሉ። ቪየትናም እና ኢትዮጵያ ብዙዎቹ ፓራሜትሮች ተመሳሳይ ስለሆኑ እናወዳድር ብለን ነው አሉ። እና በጣም የገረመን አሉ ከቻይናና ከቪየትናም በተለየ ኢትዮጵያ ውስጥ ድርጅቶች ትንሽ ሆነው ተመስርተው እያደጉ ትልቅ የሆኑ ድርጅቶች አላየንም። በዓለም አቀፍ ደረጃ ግን ድርጅቶች ትንሽ ሆነው ተቋቁሞ ነው ትልቅ የሚሆነው። which is true። ፊሊፕስን ውሰደው፣ ቶዮታን ውሰደው፣ ትንሽ ሆኖ ነው። ማይክሮሶፍትን ውሰደው፣ ትንሽ ሆኖ ነው የጀመሩት ሁሉም። እዚህ ሀገር ግን ትንሽ ሆኖ ትልቅ የለም። ትልቅ የለም ማለት በኢትዮጵያ ደረጃ ትልቅ አልሆኑ ማለት ላይሆን ይችላል። በኢስት አፍሪካ በአፍሪካ ደረጃ ያለምን ተወውና ማለት ነው መወዳደር የሚችል ትልቅ ድርጅት መሆን አልቻሉም ነገር አነሱና ሪሊ ምንድን ነው እውቀቱ ኖሮን ገንዘቡ ኖሮን ልምዱን አካብተን ግን ድርጅት የምትመራ ከሆነ ትልቅ ህልም ካለ ይሄን ህልም ላሳድገው ብለህ ካልክ ጥሩ ማኔጅ ማድረግ መቻል አለብህ። ጥሩ የሊደርሺፕ ኳሊቲ ሊኖር ይገባል። ጥሩ የስትራቴጂ ሰው ልትሆን ይገባል። ትልቅ ላርገው ብለህ ካልክ ደግሞ ማኔጅመንት ፈለገ ማለት ስትራክቸርድ ሲስተም ያለው መኖር አለበት። ይሄ ደግሞ የሳይንስ ጉዳይ ነው፣ የእውቀት ጉዳይ ነው፣ የኤክስፐርቲዝ ጉዳይ ነው። ይህንን ብዙ ጊዜ እኛ አካባቢ ኳሊቴቲቭ ስለሆነ የማይዳሰስ ስለሆነ እንዲህ ለክተህ መዝነህ ምናምን ማትለካው ስለሆነ አይታየውም። ሰው ወዲያ ውጤት ይጠብቃል። ዋጋ ግን እየከፈለ ያለ ድርጅት አውቃለሁ፣ ብዙ ድርጅቶች አሉ። ይሄ አሁን በር የተከፈተ ጊዜ ተሰልፎ ከጨዋታ ውጭ የሚሆን ድርጅት በደንብ ነው የሚኖረው። ባለሙያ ማመን፣ ለባለሙያ እድል መስጠት፣ ለባለሙያ ትኩረት መስጠት። ቁጥጥር አይኖር አይደለም፣ ክትትል አይኖር አይደለም፣ ግን እነሱ የማይታያቸውን ነገር የሚታየው ጥሩ ግንዛቤ ያለው ጥሩ እውቀት ያለው ሰው ማርጌት ኢትዮጵያ አየር መንገድን አሁን ብትወስደው ኮንቲኒየስሊ ሰክሰሽን ፕላን ላይ ችግር አይገጥመውም። በሳይንሱ ነው የሚመራው። ያሰብከው ለረዥም ጊዜ ለምን ቆየ ብለህ ስትል ስትራክቸርድ የሆነ ጥሩ ወርክ ካልቸር ዴቨሎፕ አድርጎ አንዱ አንዱን እየተካ እያንዳንዱም ደግሞ ክህሎቱን እያዳበረ የማኔጀሪያል ሳይንስን የሊደርሺፕ ሳይንስን እየተገበረ ሊደርሺፕ ኢንስቲትዩት አላቸው እዛ ውስጥ ምን ያህል እየጠቀመው እንደሆነ ማየት ይኖርበታል። እና ቢዝነሱን ስለማቀው ገንዘብ እንደሚገኝ ስለማቅ ብቻ ማሳደግ ይችላለሁ ብሎ ማሰብ አይገባውም። እና አሁን እንዳልከው ካፒታል ማርኬት ሲመጣ ትልቅ ፋይናንስ ነው የሚመጣው፣ ትልቅ ተሞክሮና ኤክስፐርቲዝ ነው የሚመጣው።
በደንብ በተለይ ከተወሰነ ጊዜ በኋላ የገበያውን የሰውን ካልቸር የሰውን ምርጫ የባይንግ ቢሄቪየር ከተረዱ ሳይንሱን ከተገበሩት እኛ ዝግጅት ካላደረግን የውጭ ድርጅቶች ሙሉ ለሙሉ እንትን ሊሉን ይችላሉ፣ ኢንፍሉዌንስ ተጽዕኖ ሊያደርጉብን ይችላሉ። አንድ ወቅት አንድ ሰው የነገረኝ ከአሜሪካን ሀገር የመጣ ትልቅ ፕሮፌሽናል ነው። አንድ ስራ ላይ አብረን ልንሰራ ዲጂታላይዝ ለማድረግ ብዙ ተሞክሮ አጋርቶን ነበር እና አንድ የነገረን ነገር አንድ እንትን ውስጥ ሳውዝ አፍሪካ ውስጥ ኢንዲጂነስ ወይም አገር በቀል የሆነ ሪቴል ቼን አለ። ይሄ ሪቴል ቼን በጣም ታዋቂ ሆኖ እየሰራ ነበር የነበረው እና ከአሜሪካን ሀገር የመጣ አንድ ሪቴል ቼን ልክ እንደገባ አጥንቶ ያደረገው ነገር ምንድን ነው? ጥሩ ጥሩ ኤክስፐርቶችን መረጠና ቦታ ቦታ ሰጠ። ምን መከሩት? ኢንቴግሬሽን፣ ባክወርድ ኢንቴግሬሽን በአማርኛ እንደሚባል ወደኋላ ያለውን ስራ መስራት፣ ራስህ እንድትሰራ። ለምሳሌ እቃ የምትሸጥ ከሆነ ማምረት፣ እቃ የምታመርት ከሆነ የእርሻ እቃ ከሆነ እርሻውን መስራት። ስለዚህ ይሄ ቫሊዩ ቼን የሚባለውን ነገር በደንብ አድርጎ መስራት የሚያዋጣ እንደሆነ ተረዱት። ይሄ ለዘመናት ሲሰራ የነበረው ኢንዲጂነስ እንትን የዚህ ደረጃ ያክል ማሰብ ሲገባው ሳያስብ በመቅረቱ ሲመጣ ከጨዋታ አወጣው፣ ከገበያ አወጣው አሉ። ስለዚህ እንደዚህ አይነት እሳቤ ቅድም ያልነው ስትራቴጂክ እሳቤ ፍላጎት ምናምን ሊኖሩ ይችላል። ቅርጽ የሚያስይዝለት ባለሙያ ያስፈልገዋል። ሰውን ማኔጅ ማድረግ ሳይንስ ነው፣ አርት ነው፣ ክርክር አለበት። ያው ሊደርሺፕ አርት ነው፣ ሳይንስ ነው፣ ክርክር አለበት። ሁለቱም ኤሌመንት አለው። ስለዚህ ያንን ሳይንሱንም አርቱንም የሚረዳ ሰው ማስቀመጥ ያስፈልጋል። ያን ሰው ደግሞ ኦቶኖሚ ልትሰጠው ይገባል። አሁን ስኪልድ የሆነ ሰው አንዱ ትልቁ ክፍተት እያንዳንዱን ነገር የተከታተልከው ሪፖርት አቅርብልኝ ብለህ ምናምን የት ጋ ነው ኦቶኖሚ የሰጠው? የት ጋ ነው ክሪኤቲቭ የሚሆነው? የማታምነውን ሰው አታስቀምጥ፣ አትመድብ። ካመንከው ግን ኦቶኖሚ ልትሰጠው ይገባል። ፍሬም አታስቀምጥለት አይደለም፣ የምታስቀምጥለት ገደብ ይኖርሃል። በዛ ገደብ ውስጥ ግን ኢኖቬቲቭ ይሆን፣ ክሪኤቲቭ ይሆን፣ አግዘው፣ እድል ስጠው። የጂም ኮሊንስን መጽሐፍ አይተሃል። ብዙ ጊዜ ከውስጥ የወጡ ሰዎች እድል ተሰጥቷቸው በተሰጣቸው እድል ውጤታማ ሆነዋል። ከሌላ ቦታ በተው ደግሞ እድል ተሰጥቷቸው ውጤታማ ያልሆኑ ሰዎች አሉ። እድል ሰጥተህ ነው የምታውቀው እንጂ እንዲመርምረህ ላቦራቶሪ ያስገብተህ ልታውቀው የምትችለው ነገር እድል ሰጥተህ ግን አተውም የምትከታተልበት ፍሬም ይኖራል። እድል ሳትሰጠው ግን ብዙ ጊዜ ችግር ውስጥ የገባንበት ስላለ ነው። እውነት ነው። ግን አንደኛ ስትመርጥ መጠንቀቅ አለበት። ዝም ብለህ ብድግ አይደለም የምታደርገው። የዋረን ቡፌት አሁን ትልቁ ኤግዛምፕል ምንድን ነው? ኪ ፖዚሽን ላይ የሚመድባቸውን ሰዎች ራሱ ነው ፐርሰናል ኢንተርቪው የሚያደርገው፣ ሪኮሜንዴሽን የሚጠይቀው፣ የሚከታተለው። ስለዚህ የመጀመሪያው እንትን ለእኔ የሚሆነኝ ማን ነው የሚለውን ተጨንቀህ መፈለግ ይኖርብሃል ማለት። የመጀመሪያው ስራ ሰራ። ከዛ በኋላ አርቲኩሌት ማድረግ ፍላጎትህን፣ ከዛ ያንተን ገደቦች አስቀምጠህ መስጠት መላክ አለቀ። ከዛ በኋላ አንተ ትከታተላለህ። ደስ የማይልህ ነገር ካለ እያንዳንዷን ነገር ልከታተል ካልክ ማኔጅመንት እና ሊደርሽፕ ኢኖቬሽን ይፈልጋል። ኢኖቬቲቭ አይዲያ ይፈልጋል። ክሪኤቲቭ መሆንን ይፈልጋል። እነዚህን ነገሮች እንዲያደርግ እድል መስጠት ያስፈልጋል። እና እኔ እንደውም ብዙ ጊዜ የኛ ኢንትረፕረነርስ የቢዝነስ ፒፕል ሊደርሽፕ ቢማሩ፣ ማኔጅመንት ቢማሩ፣ ራሳቸው አንዳንድ ስኪሎችን ቢያውቁ፣ የመናገር ቋንቋን ቢያውቁ፣ ሌላው ቀርቶ ፕሮፌሽናል የሆኑ ሰዎችን ማሰራት ማነጋገር እንዴት ነው የሚለውን ስልጠና ቢወስዱ። ለምሳሌ እኛ ሀገር በሆነ ስራ ላይ ኤክስፐርት ቢታጣ ከውጭ ሊመጣ ነው አይደል? እንዴት አድርገው ነው የሚያነጋግሩት? እኔ ባይዘው አንድ ምፈራው እሱን ነው። ጥሩ የሆነ ስኪል አላቸው አይደል ቢዝነሶች፣ ቢዝነሱን ሜክ ማድረግ ላይ ግን do they have the confidence even to hire ያንን ሰው ተቆጣጥሮ ለማሰራት ወይም ከሱ ጋር ተግባብቶ ለመሰራት? I'm not talking about language ምናምን አይደለም። language ፓስተርጓሚም ልሰራት ትችላለህ፣ ግን ቮካብለሪ እንትኖቹን ማወቅ አለብህ። ልክ ነው። ያው የምትሰራውን ስራ ለባለሙያው አንተ መንገር የሚገባህን ነገር ለመንገር ጃርገኖቹን በአማርኛ ምን ይባላል? ጃርገኖቹን ማወቅ መቻል አለብህ። ጃርገኑን ማወቅ ብቻ ሳይሆን ያንን ሰው ኮሚኒኬት ማድረግ መቻልም ይኖርብሃል። ቅድም አሉ ስራ አስተርጓሚ ብላ፣ አስተርጓሚ ኢሞሽንን አያስተረጉም፣ ፊሊንግን አያስተረጉም። ያንን መናገር የምትችልበት
ያንተን ፊት ያያል እኮ ሰው አይደል ስታነጋግረው ኤክስፕሬሽንን ያያል ኃይለ ቃልህን ያያል ጀስቸርህን ያያል እንቅስቃሴህን ያያል ያን ሁሉ ማወቅ ያስፈልጋል ስኪል የሆነን ሰውና ነን ስኪል የሆነ ሰው እንዴት ነው መምራት ያለብኝ ጀነራል እውቀት ያስፈልጋል የዋረን ቡፌት አሁን አንዱ ትልቁ ደስ የሚለኝ እንትኑ ምንድነው የዳንኤል ካርኒጌን መጽሐፍ how to communicate with people የሚለው 12 ጊዜ በላይ አንብቦታል እስኪ ያፍዘው ድረስ ካስተዋወረን በፊት የሚገርም ሌቭል ላይ ያለ ነው ግን በዚህ ስፔሲፊክ ኢሹ ግን ለመማር ዝግጁ መሆን አለበት የኛም ሰዎች እንደዛ መዘጋጀት ግን እንደዛ ነው ብለ እንዴት ነው አይ ዶንት ኖ ያንተ ኤክስፒሪየንስ ስታይ እኛ አካባቢ እሱ እኮ ነው በቃ እኔ አውቀዋለሁ እኔ መስራት ስላልቻልኩ በሌላ ነገር ቢዚ ስለሆንኩኝ ነው እኔ እሰራዋለሁ የሚል አመለካከት ነው ያለው እንደሚል ሰው ስራውን ራሱ የሚሰራ ከሆነ እንዴት ነው ስለ ስትራቴጂ የሚያስበው ስኬል አፕ ስለማድረግ ትልቅ ስለማድረግ እንዴት ነው የሚያስበው መቼ ነው የሚያስበው የቢዝነስ ማኔጅመንት ላይ ቢዝነስ ሊደርሺፕ ላይ እኮ ብዙ ጊዜ ማሰብ ነው ያለብህ ማሰብ የምትችለው ደግሞ ስኪል ጭምር ሲኖርህ ነው መሬት ማውረድ የምትችለው ማሰቡ ብቻ አይደለም እና ስትራቴጂ ምንድን ነው የሚለውን ያውቁታሉ አሁን ሰዎች ስለ ስትራቴጂ ማሰብ ኢምፖርታንት ነው ብለናል ያስፈልጋል በቃ ህልም ካለኝ ይበቃል ህልምህ ቅርጽ አይዝም ቅርጽ ካልያዘ ውጤት አታመጣም የሚለውን መገንዘብ ያስፈልጋል እና እኔ ቅድም እንዳልከው ያሰጋኛል ነገሮች በደንብ እርግድግድ ብለው ከተከፈቱ የሚመጣውን ጎርፍ መቋቋም የሚችል ወይም ከጎርፉ ጋር አብሮ መዋኘት የሚችል ስኪል ካላዳበሩ ወይም ደግሞ ከነሱ መሃል ወይም ከልጆቻቸውም ሊሆን ይችላል ከሰራተኞቻቸውም ሊሆን ይችላል ካላሳደጉ አይሆንም ያው በአንተም እድሜ አይተኸዋል አንዳንድ ድርጅቶች እኮ ከዩኒቨርሲቲ ጥሩ ተማሪዎችን የፊውቸር ሊደርስ ኦፍ ኦርጋናይዜሽን ብሎ ግሩም ያደርጋል መደረግ አለበት እንደዛ በቃ የወደፊቱ እንትኔ እነዚህ ይሆኑ ባለቤት ለምን አታረጋቸው እነሱ ሼር ለምን አትሰጣቸው በቃ ያንተ የሆነውን ያክል የነሱ አድርገው ይሰሩታል አንተ ድርጅትህን ዘመን ተሻጋሪ ታደርገዋል አሁን እኛ ሀገር ዘመን የተሻገረ ድርጅት እኮ ቆጥረህ አታገኝም አትችልም ለምን ይሆናል ይሄ ትልልቅ ኢንተርናሽናል ድርጅቶችን ስታይ ግን ስንት ጀነሬሽን አልፈው ነው እዚህ የደረሱት እና አሁን አንዳንድ ጊዜ ምን ይገርመኛል በትምህርት ቤት ዙሪያም ስላለው ወላጆችን በልጆቻችሁ ጉዳይ ነው ስለ በተለይ አባቶች ጊዜ የለኝም ይለዋል ጊዜ የሌላቸው ለምንድን ነው በስራቸው ቢዚ ስለሆኑ ነው ለማን ነው ይሄ ሁሉ ጊዜ ምናምን የምትል ለልጄ ነው ይላል ልጁን ትቶ ማለት ነው ጊዜ የለኝም ያለው ሰው ጊዜ ሳይኖረው ራሱንም ሳያሳድግ ስኪሉን ሳይጨምር አቅሙን ሳያጎለበት ቢዚ ሆነና እድሜው እየገፋ ሲሄድ የሆነ ነገር በሆነ ምክንያት ሲይዘው ቢዝነሱ እንኩት ብሎ ያልቃል ለልጆቹም አይሆንም ለጀነሬሽኑም አይሆንም እዚህ የድርጅት ባለቤት ነኝ ብሎ የድርጅት መሪ ነኝ ብሎ የሚያስብ ሰው ኢንተርፕረነር ሆኖ አንድ ድርጅት ካቆመ ማሰብ ያለበት ስለ ስትራቴጂ ነው ስለ ሰክሰሽን ነው ማሰብ ያለበት የኔ ድርጅት እንዴት ቀጣይ ላድርገው ነው ይሄ ስትል የሚያሳመመው ነገር ሊኖር ይችላል እኔ ቢሆን እንደዚህ ያላረግም ነገር የምትለው ነገር ይኖራል ማኔጅመንትና ሊደርሺፕ ሰዎችን ማኔጅ ማድረግ ሊድ ማድረግ ነው አይደል እነዚህን ሰዎች እኔ በምፈልገው ደረጃ እንዲመጡ እንዴት አድርጌ እነሱ ላይ ኢንቨስት ላድርግ ማሰብ ያለብህ እሱን ነው አንተ የምትሰራውን አንድ ስራ እነሱ ሰርተው አንተ ደግሞ ሌላ ስራ ሰርተህ እንዲህ ሰዎች መድበህ የምትሄድበት ሁኔታ ከሆነ ስኬል አፕ ማድረግ ይቻላል ትልቅ ቢዝነስ ሆነ በዓለም አቀፍ ደረጃ መወዳደር የሚችል ድርጅት ማፍራት ይቻላልና ይሄ ማይንድሴት ወይም የሐሳብ ውቅር ነው የሚባለው ካልተስተካከለ አደጋው ከባድ ነው በመጨረሻ ኤኒቲንግ ስለ ሴልስ ማርኬቲንግ ኢን ሪሌሽን ቱ ሊደርሺፕ ማለት የምትፈልገው ነገር ካለ ለመጠቅለል ብዙ ነገር አንስተናል ሴልስ እና ማርኬቲንግ ቅድም እንዳልነው መረሳት የሌለበት የሪሌሽንሺፕ ጉዳይ ነው ከደንበኞች ጋር ያለው ግንኙነት ነው እና ጥሩ ዝግጅት የሌለው ጥሩ እንትን የሌለው ሰው ሴልስ ላይ ስትሬሱም ከባድ ነው የተለያየ ደንበኞችን በተለያየ ሁኔታ ምናምን ስታገኝና እንደውም አንድ ጊዜ አንብቤ ያለው ቆይቷል እንጂ ብዙ ጊዜ የሴልስ ሰራተኞች ለልብ ህመም ይጋለጣሉ ይባላል ይሄ የሚሆነው ቅድም እንዳልኩ ዝግጅት ሳይኖር ከደንበኛ የሚመጣ ተኩስ እኮ ከባድ ነው የመልስ ምት በጣም ከባድ ነው ተዘጋጅተህ ከሆነ ግን መልስ ምቱ መጀመሪያ አይመጣም ከመጣም ደግሞ መመለስ አትቸገርም እንደው ዝም ብለህ በቃ በተፈጥሮ ይችላልው ብለህ የምትሄድ ከሆነ ከባድ ነው መረዳት ያለብን እንደ ኦርጋናይዜሽናል ሊደርስ ደግሞ ሴልስ ላይ የሚሰሩ ሰዎች የተለያየ ሰዎችን እንዲያገኙ ነው የምንፈልገው እና እነሱን ያላቸውን ኢሞሽናል ኢንቴሊጀንስ ላይ ሪሌሽንሺፕ ላይ ኮሚኒኬሽን ላይ ያላቸውን አቅም እያዳበሩ
ራሳቸውን እያሻሻሉ የሚሄዱበትን ሁኔታ ላይ ስልጠና መስጠት፣ ኮች ማድረግ፣ ሜንተር ማድረግ ኢምፖርታንት ነው። በቃ እኔ ኮሚሽን ከሰጠሁት ስራውን ያምጣ ካላመጣ ሳይሆን በተደጋጋሚ ስልጠናዎችን መስጠት ኢምፖርታንት ነው። ሪሌሽንሽፕ ስለሆነ ማለት ነው። ሪሌሽንሽፕ ላይ እኮ ሪሌሽንሽፕ የሚሰሩት አካላት ስለ ሪሌሽንሽፕ መረዳት አለባቸው። ስለ ኢሞሽን፣ ስለ ኢሞሽናል ኢንቴሊጀንስ ሊኖራቸው፣ ስለ ፊሊንግ ሊረዱ፣ ሙድን ሊረዱ፣ ሰውን ማንበብ እንዲችሉ፣ መናገር እንዲችሉ ምናምን መሆን ይኖርበታል። ሴልስ ላይ ስትመጣ በዋነኝነት የሪሌሽንሽፑ ድራይቨር ሴልስ ፐርሰኑ ነው፣ ከስተመሩ ሳይሆን ማለት ነው። ሪሌሽንሽፕ ከሆነ ቱዌይ ነው። ይሄ ግን ቱዌይ ቢሆንም በዋነኝነት ሴልስ ላይ ያለው ሰው ነው እና ሴልስ ላይ ላለው ሰው እንደ ኦርጋናይዜሽናል ማኔጀርስ ኦር ሊደርስ ኮንቲኒየስ የሆነ የአቅም ግንባታ የመደገፍ ስራ መስራት፣ ሰራተኞች በርናውት እንዳያረጉም ደግሞ ትንሽ ረፍትም ታርጌት ምቱ ተብሎ ብቻ ጭንቀት ውስጥ መክተት ላይ ያስፈልግ ይችላል። በነገራችን ላይ ስለ ካልቸር ኦርጋናይዜሽናል ካልቸር ስናወራ አንዱ ሴልስ ላይ በኦርጋናይዜሽን ደረጃ ቅድም ፕሌይ ሃርድ ወርክ ሃርድ ብዬ ያልኩህ ኢንቫይሮንመንት አለ፣ ካልቸር አለ፣ ኦርጋናይዜሽናል ካልቸር አለ። እዛ ላይ ምን ይደረጋል? ምንድናቸው ሁለቱ? ፕሌይ ሃርድ እና ወርክ ሃርድ የሚባል ካልቸር ነው። 4 አይነት ካልቸሮች አሉ። ወደፊት ስለ ሊደርሽፕ ስናወራ እናወራዋለን ብዬ ነው። ብዙ አይነት ካምፓኒዎች በተለይ ከከስተመር ጋር የተገናኘ ለከስተመር የሚያመርቱና የሚሸጡ ድርጅቶች ውስጥ የሚሰሩ ሰራተኞች ትልቅ የሆነ ድርጅት ከሆነ ደግሞ ይሄ ድርጅት ብዙ የሽያጭ ሰራተኞች ካሉት አንዱ ቅድም በርናውት እንዳይኖር ስትሬሱን ለመቀነስ አንድ የሚጠቀሙበት ነገር ምንድን ነው? ሴሌብሬሽኖች ማድረግ፣ ሰበብ እየፈለጉ ዝግጅቶች ማድረግ፣ የደንበኛ ቀን፣ የሰራተኛ ቀን፣ የምርጥ ፐርፎርማንስ ሳምንት ምናምን እያሉ ዝግጅት ያደርጋሉ እና በተወሰነ ጊዜ ሰራተኞችን ወስደው ማዝናናት፣ በሰበብ እየፈለጉ የሆነ ኦኬዥን መፍጠር በጣም ደስ ይላቸዋል። በቅርብ አንድ እንትን ምን አስተዋልኩ መሰለ፣ አንዳንድ ሰዎችም ስነግራቸው ነበር። አንድ ኢንጂነሪንግ ካምፓኒ እና አንድ ሴልስ የሚሰራ ካምፓኒ መካከል ያለውን ልዩነት፣ ሴልስ ላይ የሚሰሩ ሰዎች በሆነ አጋጣሚ የሚሸለሙ ወይም የወለዱ ስጦታ የሚሰጣቸው ወይም ያገቡ ስጦታ የሚሰጣቸው ምናምን ተብሎ ሴልስ ላይ ያሉ ሰራተኞች ሰለብሬት ተደርጎ ሰው ተሰብስቦ ቡና፣ ለስላሳ የሚበሉ ነገሮች ስናክ ምናምን ተደርጎ ሰለብሬት ሲደረግ ሁሉም ብሎ በጣም ደስ ብሎት ጊዜውን ያሳልፍና ልክ ፕሮግራሙ እንዳለቀ ፌሽታው ግን አላለቀም። ምክንያቱም ይሄ ስራ ላይ ቅድም ፕሌይ ሃርድ ወርክ ሃርድ ነው እና ሲሰሩም በኃይለኛ ስለሚሰሩ ሪሊዝ የሚያደርጉት ያንን ስትሬሳቸውን በርናውቱን ሪሊዝ የሚያደርጉበት እንደዚህ አይነት ኦኬዥን ስለሚያስፈልጋቸው እና ረዥም ሰዓት ሴሌብሬሽኑ ይቀጥላል። ኢንጂነሪንግ ካምፓኒ መተህ ተመሳሳይ ነገር ስታደርግ ፕሮግራሙ ከመጀመሩ በፊት እዛኛው ላይ ሰው ሲጫጫው ሲሳሳቅ ምናምን የምታየው፣ እዚህ ላይ ግን ስራ ላይ ነው የሚሆነው። ኢንጂነሪንግ ካምፓኒ ስራው ላይ ነው ያለው። ልክ ኦኬዥኑ አድርገህ የሚሸለመውን ሸልመ ስናኩን አድርገህ ምናምን የዛኔ ትንሽ ይወራል ምናምን፣ ልክ ፕሮግራሙ እንዳለቀ ወደ ስራው ነው የሚገባው። ይሄ እንትን ይሄ አይነት አካሄድ ከካልቸሩ አንጻር የሚያሳይህ ምንድን ነው? ፕሌይ ሃርድ ወርክ ሃርድ ካልቸር ላይ ከሆነ አንድ ሰው ያለው ቅድም ያልከውን በርናውት እንዳይኖር ኢሞሽናል ስትሬሱን ሪሊዝ የሚያደርግበት ኦኬዥኖች መፍጠር አለብህ እና ሁል ጊዜ በቃ ዘና እንዲሉ በስራ ላይ ሲሪየስ ሆነው ይሰራሉ። ልክ ዘና የሚሉበት ሁኔታ የምታደርግበት ካፌ አድርገህ ምናምን ቡና ያፈላ ሪሊዝ የሚያደርጉበት ነገር ማድረግም ጥሩ ነው። ያነሳኸው ነገር ካልቸሩም ራሱ እንደዚህ አይነት የስራ ካልቸሩም ራሱ እሱን ስለሚጠይቅ ማለት ነው። ቴንኪዩ በጣም ኡመር ለነበረን ቆይታ። በጣም ስለ ሴልስ ማርኬቲንግ ኢን ሪሌሽን ቱ ኦርጋናይዜሽን አይ ቲንክ ብዙ ጥቅም ያገኘን ይመስለኛል። ብዙ ነገር የተማርን ይመስለኛል። አይ ቲንክ በሌላ ፖድካስት እስኪ በደንብ እናወራና በጣም የሚጠቅሙ ነገሮች ከሊደርሺፕ ጋር ከማኔጅመንት ጋር አሁን ካሉ ለውጦች ጋር ሀገራዊ ዓለም አቀፋዊ ለውጦች ጋር በሆነ አይነት መልኩ የምንነጋገርበት እድል ይኖራል ብዬ አስባለሁ። ኢንሻአላህ ለዛሬው ግን በጣም ቴንክ ዩ ቬሪ ማች በጣም አመሰግናለሁ። ማይ ፕሌዠር። ደስ ብሎኛል ስለመጣ። ኢንሻአላህ ቴንክ ዩ